አስፈራራኝ ማለት ነው። ከዛ ዝም ለማለት ወሰንኩኝ እኔ ማለት ነው። ምን ብሎ ነው ያስፈራራኝ? በቃ አንገትሽን አፈልጊውም እንደ በቃ አንገትሽን እቆርጥልሽ። አንገትሽን አፈልጊውም እቆርጥልሻለሁ አንገትሽን ብሎ አስፈራራኝ ማለት ነው። ምንድነው እጅ መሰበሰበው? አሁን ይሄንን ታሳየናለህ ብያለሁ። ታሳየናለህ። አላሳይም። ታሳየናለህ። አለካ ኩላሊቶቹን እያወጣን እየሸጠ አይናቸውን እየሸጠ ለዳስወራ ሲሸጥ ቆይተናል። መንገድ ላይ ወድቁትን አቅም የሌላቸውን እናት አባት የሚያግዛቸውን ምናምን እኛ እናግዛቸዋለን ብለን እናመጣቸዋለን። ከዛ ለቦስ እናስረክባለን። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። ያው በሰሞኑ በጣም ከባባድ ኬዞችን እየሰራን ከባባድ የሚባሉ ህጻናቶች ላይ እየተደረገ ያለው፣ ሴት እህቶቻችን ላይ እየተደረገ ያለው፣ እንዲሁም ደግሞ አባቶቻችን ላይ እየተሰራ ያለው ግፍ በጣም 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 የሚያሳዝንና ለመስማት የሚሰቀጥጥ ነገሮችን እየሰማን እያየን ጉዳዮችንም ለመፍታት ጭምር ቦታው ድረስ እየሄድን እያንዳንዱ ነገሮች ለመፍታት እየሞከርን እንገኛለን። በዚህ ልክ ግን የሰው ልጅ ተጨካክኖ፣ በዚህ ልክ ህፃናት ላይ ተጨክኖ፣ ምንም የማያውቁ ህፃናት ላይ ተጨክኖ እንዴት የሰው ልጅ አስችሎት እንዴት ህሊና በቃ ተሽጧል ከሚባለው ደረጃ በላይ አልፎ ልጅ አባቱ ላይ ከባድ ነገር እያደረሰ ያለበት ዘመን ላይ ደርሰናል። ያው እናንተም እያያችሁ ጀግናው በርታ፣ ከጎንነን፣ አይዞ፣ ተጠንቀቅ እያላችሁ በጣም ብዙ ምክሮችን በኮሜንትም በውስጥም እየሰጣችሁ ትገኛላችሁ። እንግዲህ እኔም የእናንተ ሀሳብ እየደገፈኝ እያበረታኝ ለብዙ ለተጎዱ ወገኖቻችን፣ እህት ወንድሞቻችን፣ እንዲሁም አባቶቻችን እንዲሁም ህፃናት ጋር እየደረስን እንገኛለን ማለት ነው። ዛሬም ደግሞ ያው በተያያዥነት በባለፈው ቪዲዮ ከፍተኛ የሆነ ክትትል እያደረግን ነበር። አስቻለው የተባለው ግለሰብ እንግዲህ እያንዳንዱን ስለ እስጢፋኖስ ስለሚባለው ስለ ስራ ባልደረባው እንዲሁም ደግሞ አቶ በቀለ ስለተባለው ዋና አለቃቸው እያንዳንዱን ነገር ተናዞ ነበር። ከዛ ጊዜ በኋላ ግን በጣም እኛም ሰዎቹን ለመያዝ ከፍተኛ የሆነ ክትትል እያደረግን መረጃ እያሰባሰብን ነበር። ዛሬ ግን እንግዲህ ያው የተሰባሰበው የመረጃ አንድ እልባት ልናገኝበት የምንችል ነገር አግኝተናል፣ ፍንጭ አግኝተናል። ወደዛም ተገኝተናል። እንግዲህ አጠገቤም አንድ እንግዳ ይታያቸዋል ብዬ ተስፋ አደርጋለሁ። ያው ይህ እንግዳ በዚህ ስራ ሊያግዘኝ ጀግናው አለውኝ በማለት ከጀርባ ብዙ ስራዎችን እየሰራ እያገዘኝ የደገፈኝ ወንጀለኞችን በቁጥጥር ስር ለማዋል ከጎኔ ሆኖ እያገዘኝ ያለ ወንድሜ ነው። ዛሬ እሱንም የማስተዋወቃችሁ ይሆናል። እንዲሁም ደግሞ ኃይል አብዛ እያላችሁኝ ብዙ ጊዜ ኮሜንት ላይ ያነብ ነበር። ያው ቪዲዮ ላይ ብዙዎቹ አይገቡም እንጂ ከቪዲዮ ጀርባ ስቲል አሁንም ከቪዲዮ ጀርባ ብዙ ሰው ይዤ ነው የምንቀሳቀሰው። ያው ወንጀለኞቹ በጣም ከፍተኛ የሆነ ነገር ስለሚሰሩ ስለሚያደርጉም ጭምር የሰው ኃይል ስለሚያስፈልገን ዛሬም አንድ ወንድሜን ይዤ መጥቻለሁ ማለት ነው። ያው ዛሬ በቪዲዮ ነው እንጂ የመጣው በቪዲዮ ጀርባ ወንጀለኞችን በመያዝ በማሯሯጥ እንግዲህ በማውጣጣት የተለያዩ ቦታዎች ጉዳዮቹን በማስጨረስ በዋነኝነት አጠገቢ ላይ ሆኖ እንግዲህ ያገዘኝ ያለው ወንድሜ ነው። ዛሬ እሱን አስተዋውቃችኋለሁ። እንግዲህ ያው ከኔ ጋር በመሆን ከዚህ በኋላም ብዙ ስራዎችን እንሰራለን። ለወንጀለኞች ራስ ምታት በመሆን ለተጎጂዎች ደግሞ ካሳ በመሆን የጀግናውን ስራ እናስቀጥላለን። ከእናንተም ደግሞ የሚጠበቀው ምንድነው? ቪዲዮ ስትጀምሩ ሁላችሁ ላይክ በማድረግ
ለወዳጅ ለዘመዶች ከዚህ አይነት ጉድ ራሳቸውን እንዲጠብቁ በማድረግ ከእናንተ የሚጠበቀውን አድርጉ ላለው ዛሬ እንግዲህ ሰላም ይበላችሁና ወደሚቀጥለው እናልፋለን ማለት ነው። ሰላም ቤተሰቦች፣ ያው እናንተ እንደምትመለከቱት የተለያዩ ስራዎችን ስንሰራ ቆይተናል። ወደፊትም ሳናቆም ያላሰለሰ ጥረት እያደረግን የተለያዩ ወንጀለኞችን እየያዘን እንቀጥላለን። በዚህ ሀገር ውስጥ የሚገኙ ወንጀለኞችን፣ ህፃናትን የሚያሰቃዩ፣ ሴቶችን የሚደፍሩ እንዲሁም የተለያየ ወንጀሎችን የሚያከናውኑ ሰዎችን በቁጥጥር ስር እያዋለን እንቀጥላለን። አብራችሁን ሁኑ። ያሉትን ነገሮች አብራርቷል። ያው በባለፈው ክፍል እንደነገርናችሁ እንግዲህ ህፃን ልጅ ወንድሟ ታግቶባት ህፃን አንድ ፍሬ ልጅ አይታችሁ በጣም አዝናችሁ ነበር። እንግዲህ ዛሬ የእሱን ጉዳይ እየተከታተለን እንደነበር በመግቢያም ላይ ተናግሬያለሁ። እቺ እህታችን እንግዲህ በስልክ አንዳንድ ነገሮችን አውርታኝ ነበር። ግን ያው ጉዳዩ እንግዲህ ከእስጢፋኖስ እና ከአቶ በቀለ ከተባለው ዋና ይህንን ስራ ከሚያራምደው ግንዱ ጋር ያለ ግንኙነት መረጃ አለኝ ብላለች። እንግዲህ መረጃዋን ከሷ እንወስዳለን። በስልክም አንዳንድ ነገሮች ሰምቻለሁ። እንግዲህ ስለ እስጢፋኖስ ነው እነግርሃለሁ ያለችው። እስጢፋኖስ ማለት ያስቻለው ጓደኛም ስለሆነ እንግዲህ ያው እንደ ልጁ ያየዋል ብሎ ብዙ ነገሮች ነግሮናል ስለ እስጢፋኖስ። እንግዲህ እስጢፋኖስም ተሰውሮብን ነበር። ዛሬ ግን ይህች እህታችን ስለ እስጢፋኖስ ማወያየህ ነገር አለ ምነግር ነገር አለ ብላ በውስጥ አውርታኝ ነበር። በስልክም አውርቻታለሁ። ግን ጉዳዩ አፋጣኝ ስለሆነ ዛሬም ወደ እናንተ ጉዳዩን ለማድረስ እልባትም ለመስጠት ጭምር እንግዲህ እዚች እህቴ ጋር ተገኝቻለሁ ማለት ነው። ሰላም እህቴ። ሰላም፣ እንዴት ናችሁ? እንዴት ነሽ? ሰላም ነው። ሰላም ነው አለን። ጥሩ። እስቲ በመጀመሪያ ደረጃ ስምሽን በመግለጽ ጀምሪልኝ። ያው አሁን አንቺ የምትናገሪው ነገር ከፍተኛ የሆነ ማስረጃ ስለሆነ ምንም ሳትፈሪ ምንም ሳትሰጊ እያንዳንዱ ነገሮች ግልጽ አድርገሽ ተነግረኛለሽ። አንቺ የምትናገሪው ነገር ያው በቪዲዮም እየተቀረጸ ነው። ካሜራው ዘች ጋር አለ፣ ይታይሻል ብዬ ተስፋ አደርጋለሁ። ስለዚህ አንቺ የምትናገሪው ነገር እያንዳንዱ ማስረጃ ስለሆነ ምንም ሳትፈሪ እያንዳንዱ ነገር ለኛ ትነግሪናለሽ። እንግዲህ ወንድሜም አለ አጠገቤ፣ እሱም የሚጠይቅሽ ጥያቄዎች አሉ ማስረጃ ስለሚሆኑ እያንዳንዱ ነገሮች ትነግሪናለሽ ማለት ነው። የነገርሽን ነገር ደግሞ እኛ በመያዝ መረጃም ስለሆነ ቀጥታ ወደ ተባለው ግለሰብ ጋር በመሄድ እርምጃ ለመውሰድ የሚያስችለንን ነገር እናደርጋለን። እስቲ ስምሽ ማን ይባላል? እንግዲህ ስም ሳምራዊት እባላለሁ። እሺ ሳምራዊት፣ ያው የጎረቤታችንን ድርጊት በጣም አስከፊ በመሆኑ ለሱ ጥቆማ ለመስጠት ነው ሐሳቤ። ይሄ ነገር ዛሬ ዝም ብለን ካለፍ ነው ነገ ከነገ ወዲያ እኔ ለኔ ልጅ ላይ አለመድረሱን አላውቅም እና የሆነ ፍንጭ ሲገኝ ደግሞ ለአንድ አካል አሳልፎ መስጠት ለሌላ መፍትሄ ይሆናል ማለት ነው። እኔ ዝም ካልኩኝ ነገ ትውልድ እያጣን ያለና ዛሬ ዝም ካልን ትውልዳችን እያለቀ ነው የሚሄደው። ዝም ካልን ነገ ከነገ ወዲያ እኛ ላይ ያለመድረሱን እርግጠኛ አይደለንም እና ጥቆማ መስጠት ለአንድ ማህበረሰብ ትልቅ መፍትሄ ነው። ምክንያቱም እኔ ጥቆማ ካልሰጠው ሌላ አይቶ ዝም ይላል። አንድ ሰው ሲወጣ ሌላ ተግባር፣ ምክንያቱም አሁን የሆነ ወንጀል ስትጠቁም ለህይወት ያሰጋል እያንዳንዱ ነገር ማለት ነው። ህይወት ደግሞ በሆነ በቤተሰብ ያስፈራሩሃል። የሆነ ጥቆማ ሰጣለሁ ብለህ ስታስብ በእናት በአባት በምትወደው ልጅ ይመጡብሃል ሳታስበው ማለት ነው። እና ይሄ ጥቆማ ዝም ከተባለ ነገ ከነገ ወዲያ የራስ ልጅ አለ፣ ጎረቤት እንኳን አደራ ብሎ እንኳን የሚሄድበት እንትን ሞራል ሊኖር አይችልም። ስለዚህ መወገድ አለበት እና እኔ ራሱ ጥቆማ በመስጠቴ ደስተኛ ነኝ። ግን በህይወቴ ያሰጋኛል። ነገ ከነገ ወዲያ አለመኖሬን አላውቅም። ስለዚህ እኔ ራሱ ነገ አሁን ከነገ ወዲያ ታስበው ቤተሰብ እንዴት በሰላም እንደሚኖር ራሱ አላውቅም። አንድ ጥቆማ መስጠት የአንድ ማህበረሰብ ስጋትም ነው ሐሳብም ነው። ጥቆማ ሲሰጥ ራሱ እንቅልፍ አይወስድም፣ ሰላም አታገኝም።
ነገ ዛሬ ያዙኝ እያልክ ታስባለህ። ተስፋ አይኖርህም። የሆነ ሰዓት ያዙኛል፣ ይገሉኝ ይሆን፣ ያሰቃዩኝ ይሆን፣ ያስሩኝ ይሆን እያልክ በሰላም አትኖርም። አዎ ግን ያው አሁን ላይ እንደነገርኩሽ ያው በስልኩም አንዳንድ ነገሮችን አጫውቼሻለሁ። ያው ዋና መረጃውን ለኛ ከሰጠሽ በኋላ አንቺ ላይ ምንም የሚደርስብሽ ነገር አይኖርም። ምክንያቱም የሚያስፈልገውን ከለላ የሚደረግልሻል። ማስረጃም ያው ዝም ብለን አናወጣም እኛ። ፊትሽም ደግሞ አይታይም፣ እሱም ማሰብ የለብሽም። ፊትሽ አይታይም፣ ግን ያው ህግ ጋር ማስረጃ ስለሚሆን የዛን ጊዜ ለማቅረብ ለቪዲዮ የምንቀርጸው ለዛ ነው። ከዛ ውጭ ግን ፊትሽ አይታይም። ለተመልካቾችም ሲቀርብ ያው ፊትሽ የማይታይበት ምክንያት እንደነገርሽው አሁን መረጃ ሲወጣ እንግዲህ ማንነት ታወቁ እያንዳንዱ መጥቶ አንቺ ጋር አሁን ያልሻቸውን ድርጊቶች ለመፈጸም ስለሚጠቅማቸው ፊትሽ እንዳይታይ እናደርጋለን። ህግ ፊት ግን ያው ለምስክርነት ስለሚቀርብ ግዴታ ያን ያስፈልገናል። አንቺ ምንም የሚያሰጋሽ ነገር የለም። እስቲ አሁን አይቼዋለሁ ሰምቻለሁ ያልሽውን ነገር ያው በስልክ የነገርሽኝ እስጢፋኖስ ነው ብለሻል። እኛ ደግሞ እሱም በጣም የምንፈልገው ሰውና በጣም የሚፈለግ ሰው ነው፣ ተሰውሮብናል። በስልክም ስታጫውቺኝ ጎረቤቴ ነው ብለሻል እና እኛ ፈልገን በጣም አተነዋል። ስለዚህ ብዙ ቤት ያለው ይሄ ሰውዬ ማለት ነው። እንግዲህ ብዙ ቤት ካለው አንቺ ቤት ጋር ቤት ካለው በስልክ ያጫወትሽ ነገሮች አሉ። እስቲ አሁን እያንዳንዱ በአካል ያው መጥቻለሁ ማስረጃም ስለሚሆን እንግዲህ ወንድሜ የሚጠይቅሽ ጥያቄዎች ይኖራሉ። እንግዲህ እኔም እጠይቅሻለሁ። እስቲ ግልጽ አድርገሽ ስለሷ ያው አየሁኝ ሰማሁኝ ያልሻቸውን ነገሮች እያንዳንዱን ግልጽ አድርገሽ ነገር ምንም ግን እንዳትፈሪ። ምክንያቱም ከዚች ሰዓት ጀምሮ የትኛውም የሚያስፈልጉ ነገሮች እኛ ለአንቺ እናደርጋለን። የህግ ከለላም እናደርግልሻለን፣ ጥበቃም እንመድብልሻለን። ግን አንቺ ትክክለኛ የሆነ ማስረጃ መንገር አለብሽ። ጥሩ እንግዲህ ያው እንደሚታወቀው እስጢፋኖስ ጎረቤቴ ነው ብዬ ነው ያመጣኋችሁ እናንተንም ለመረጃም ያው ግድ ስለሆነ። እስጢፋኖስ እንግዲህ እስካሁን እስከማውቀው አምሽቶ ነው በጣም የሚገባው እስከ ሌሊት 6 ሰዓት 7 ሰዓት ሲፈልግ ደግሞ እስከ 9 ሰዓት አንዳንዴም ደግሞ የሚያድርበት ታይም አለ። ሲገባ አይሰማም፣ ሲወጣ አይሰማም። ማንነቱ የማይታወቅ ሰው ነው የሚሆነው ማለት ነው። ሌላ ሰው ነው፣ ማታ ሌላ ሰው ነው ማለት ነው። እና ሌላ ሰው ነው ማታ ሌላ ሰው ነው ማለት በቀን ይመጣል እሱ እዚህ ቤት አንቺ ጋር ጎረቤቴ ነው አይልሽው? ይመጣል፣ ግን ሲገባ አታዩ። በቃ በሩ ሲዘጋ ብቻ ነው በቃ ውልብ ብሎ ነው የሚገባው፣ አይታይም። እሺ። እና ያው ጎረቤት ስትሆን ግድግዳ ይሰማል ሲያወራ፣ ስልክ ሲያወራ ያለው መረጃ በሙሉ ሁሉን ነገር ሲያወራ ትሰማዋል። እሺ። እና ተጠግቼ በር ላይ ታዳምጥ የልጆች ድምፅ እሰማለሁ። እሺ። ከዛ ለማታ አካባቢ 6 ሰዓት 7 ሰዓት ይዟቸው ይመጣል ማለት ነው። ግን አይታይም። ድምፅ ውስጥ ሲገባ ልጆቹ ያለቅሳሉ ሁሌ ማለት ነው። ስንት ሰዓት ነው የሚገቡት? 6 ሰዓት 7 ሰዓት ሁሉም ሰው ጥር ካለ በኋላ በቃ ማስቷል። በቃ ሰው ተኝቷል። ጥር ባለበት ሰዓት፣ ሰው በማይሄድበት ሰዓት፣ ምክንያቱም እንዳይታይ ማለት ነው። ይሄ ግለሰብ እንዳይታይ መረጃ እንዳይገኝበት ማለት ነው የሚያደርገው እንደዛ ነው። እሺ። እና ድምፅ ሰማለሁ ሁሌ ማለት ነው። ተጠግቼ ታዳምጥ ሁሌ ድምፅ የቴሌቪዥን ድምፅ ሊሆን አይችልም። ትክክለኛ የሰው ልጅ ድምፅ ነው። 3-4 ልጅ ማለት የሰው ልጅ ድምፅ ማለት የህፃናት ነው። አዎ የህፃን ልጅ ምን ያክል ምን አይነት ነውራ አይነት የሰሩ እንደሆነ ለበልጆቹ ድምፅ ራሱ መለየት ትችላለህ። እና ይሄንን ትሰማ ወደ እናንተ ጥቆማ ለማድረግ መጣው ማለት ነው። እና በተደጋጋሚ ደግሞ ይደውላል፣ ስልክ ሁሌ ይደውላል። ግድግዳ ላይ እንደዚህ ታዳምጠው ያው ቤት ለቤት ይሰማል አይደል? እሺ። ግድግዳ ነው የሚለያችሁ? አዎ ግድግዳ ነው እንጂ የሚለየው ይሰማል። በቃ እንደዚህና እንደዚህ ይሰማል በጣም። እሱ አሁን እኔ ባውራ እሱ ይሰማዋል ማለት ነው። እሱ ቢያወራ ለኔ ይሰማኛል። ቤቱ ግልጽ ነው። በቃ ግድግዳ ብቻ ነው የሚለየው፣ ምንም ልዩነት የለውም። እና
ቦስ እያለ ሁሌ ይደውላል። ሁሌ ነው የሚያወራው። ይሄ ሰውዬ ማንነቱን እኔ እንግዲህ አላውቀውም፣ በምን ማጣራት አልችልም። ስለዚህ በቃ ይሄን ነገር ወንጀል ይሆናል ብዬ አስብኩ ማለት ነው። ስለዚህ ጥቆማ መስጠት አለብኝ። ዛሬ ዝም ካልኩኝ ነገ ተስፋ አይኖረኝም። እኔ ራሱ በህይወት ትጋት ላይ ያለውን ምናምን አስብኩና ከዛ በቃ ዝም ብዬ አለፍኩት። የተወሰነ ቀናቶች በተደጋጋሚ ሲደጋገም እስቲ ምናልባት ጆሮ ይሁን እንዴ ነው ወይስ ምንድነው ምናምን ብዬ ወይስ ተሳስቼ ይሁን እንዴ ምናምን ብዬ አስባለሁ ማለት ነው። እና እቺ ቆይ በቃ የሆነ ታይም ላይ ልሂድና ላዳምጥ ብዬ በር ላይ ተጠግቼ ታዳምጥ ድንገት አየኝ ማለት ነው። ከዛ በኋላ አስፈራራኝ ማለት ነው። ምክንያቱም ይሄ ሰውዬ ወንጀል እየሰራ እንደሆነ እኔ ደረስኩበት። ስለዚህ ምን ማድረግ ነው ያለው አማራጭ? እኔን ማስፈራራትና እኔን መግደል ነው ያለው አማራጭ። ምን አይነት ወንጀል ሲሰራ ነው የተመለከትሽ? በቃ ልጆች ምናምን ሲያለቅሱ ይሰማል። ሁሌ ማንነታቸው አይታወቅም። ሁሌ አንድ አይነት ድምፅ ነው። በቃ ልጆቹ ይቀያየራሉ። በጣም ይቀያየራሉ ልጆቹ። ሁሌ መሰለኝ አይነት ድምፅ ይለያያል። ልጆቹ የሚያወጡት ሁሌ ነው የሚያለቅሱት። ደግሞ ልጆቹ ለቅሶ ብቻ ነው በቃ ያለቅሳሉ፣ ይጮሃሉ፣ ይረብሻሉ፣ ይሰማል በጣም። ስለዚህ በቃ አስፈራራኝ ማለት ነው። ከዛ ዝም ለማለት ወሰንኩኝ እኔ ማለት ነው። ምን ብሎ ነው ያስፈራራኝ? በቃ አንገትሽን አፈልጊውም እንዴ? በቃ አንገትሽን እቆርጥልሽ። አንገትሽን አፈልጊውም እቆርጥልሻለሁ አንገትሽን ብሎ አስፈራራኝ ማለት ነው። ምን ያህል ጊዜ ሆነው ግን እሱ? ቆይቷል። ኧረ በጣም ቆይቷል። ግን ለመናገር እኮ ያስፈራል። እንደምታዩ የሰው ልጅ በምንም አይነት መንገድ መቼም ወንጀል እየተሰራ ነው ብለህ አትናገርም። ያ ሰው ከኋላው ብዙ ኃይል ሊኖረው ይችላል። ማረጋገጥም ይፈልጋል። ስለዚህ የሰው ኃይል ካለው ደግሞ የሰውዬ እኔን አለመግደሉ መረጃ የለኝም ማለት ነው። ምናልባት እኮ ተከታትሎ ከኋላ እኮ ሊገድልኝ ይችላል። በሰው ቀጥሮ እኮ ሊያስገድልኝ ይችላል። አላውቀውም፣ ማንነቱን አላውቀውም። ስለዚህ መሆን ያለበት ምንድነው? እነዚህ ህፃናቶች የሆነ መፍትሄ መደረግ አለበት። አለበለዚያ ብዙ ትውልድ እያጣን ነው። ብዙ ማህበረሰብ ማፍራት እየቻለን ወደኋላ ዝቅ እያለን ነው። ስለዚህ ይሄ ነገር መስተካከል አለበት። ኦኬ ቆይ እስቲ አሁን እንደዚህ ስትይ እኔንም ሊያስገድለኝ ይችላል አልሽና አንቺ የምትኖሪው ብቻሽን ነው? እኔ የምኖረው ብቻዬን ነው። ኦኬ ብቻሽን ነው። እሺ ይሄንን ጉዳይ ለሌላ ሰው ነግረሽ እንትን ለማለት አልሞከርሽም? አልሞከርኩም። እንዴ እኔ መናገር አልችልማ። አስፈራርቶኛል። እንዴት አድርጌ ነው መናገር የምችለው? እስኪ ራሴን ነፍሴን መስስ መረጃ ለአንድ ሰው ማስተላለፍ አልችልም። ስለዚህ ያለኝ አማራጭ ምንድነው? ዝምታ ነው። ሌላ ከቤቱ በዛኛው ሌላ ማንም የለም። በቃ እኔና እሱ ብቻ ነው። በቃ ቤቱ ያስተላልፋል፣ ይሰማል። በቃ ሁሌ ቦስ እያለ ያወራል። አዲስ ነገር አለ፣ አዲስ ዕቃ ገብቷል ምናምን ይላል። ሲቀጥል ደግሞ የሆነ መኪና ነገር አለ፣ ጥቁር መኪና። አንደኛው እንደውም መኪና ውስጥ ይቀመጣል፣ አይወርድም። አንደኛው ደግሞ ቀይ ነው። በቃ ማንነታቸው ብዙም አይታወቅም። በቃ በደንብ አይታዩ እንዳይታዩ ነው በቃ እንትን የሚሉትና ሲሄድ ብቻ ነው የማይሆነ መኪናው ማለት ነው። በምን ይቆጠራቸው ልጆቹ? እንደ ኬሻ ነገር በኬሻ ቆጥሯቸው ነው መሰለኝ ልጆቹ ይሆናል ሲገቡ ማለት ነው። በኬሻ ነገር በቃ የሰው ልጅ እንድታከለ ቢወርድ ነው የሰው ልጅ በኬሻ የሚቆጠረው። በየት ሀገር ነው እንደዚህ ተሰርቶ የሚያውቀው? የሰው ልጅ ህፃን ልጅ ከባድ እኮ ነው። እስቲ አንድ ወላጅ ስንት መከራውን አይቶ አንድ እናት 9 ወር ተሸክማ አመጣ ወልዳ አሳድጋ ያ ልጅ ይጠፋባት እናቲቱ ራሱ እብድ ነው የምትሆነው። የአንድ ወላጅ እናስበው እስቲ ሁላችንም እያሰባችሁ አንድ ልጅ ሲጠፋ ምን ያክል ዋጋ እንደሚያስከፍል። ልጆቹን አይተሻቸው ታውቂያለሽ?
ልጆቹን ብዙም አይቻቸው አላውቅም። ድምጻቸውን ምናምን በግምት ስንት ዓመት የሚሆናቸው እንደው 8 9 ዓመት 10 ዓመት ከዚህ በላይ አይበልም። ትንንሽ ናቸው። መቼም ያው የሰው ልጅ በድምጽ መለየት ይቻላል። ስለዚህ ልጆቹ በጣም ህፃናቶች ናቸው። ከማልቀስ ውጭ የሚናገሩት ንግግር የለም። ምንም ነገር ውስጥ እያስፈራራቸው ነው መሰለኝ። ልጆቹ ማልቀስና መጮህ ምናምን ነው እንጂ እንትን የሚሉት ልጆቹ የሚናገሩት ነገር የለም። የሰው ልጅ መቼም ትልቅ ሆኖ 10 ዓመት ሆኖ ያወራል፣ ይጫወታል፣ ይናገራል። እነሱ ግን አይናገሩም፣ አያወሩም፣ ይፈራሉ፣ ያስፈራራቸዋል መሰለኝ። ምናልባት እኮ ውስጥ ላይ የሆነ ወይ ሽጉጥ ወይ ጩቤ ነገር ምናምን ይዞ አንድ ነገር ትፍስ እንዳትሉ ብላችሁ ሊሆን ይችላል ይሄ ማህበረሰብ። ምክንያቱም እገታ ወንጀል ስለሆነ ብዙ ነገር ይኖራቸዋል። ልጆቹ አሁን ይጮሃሉ፣ ያለቅሳሉ ብቻ ነው ያልሽው። ሌላ የሚናገሩት ምንም አይነት ድምጽ የለም። አንቺ ከሰማሽው ምናልባት የ8 የ9 ዓመት ልጆች ስለሆኑ ምንም አንቺ ረስተሽ ከሆነ እስቲ ለማስታወስ ነው። አሁንማ አስታወስኩኝ እኮ ያው እማዬ ድረስልኝ ምናምን ይላሉ። ያው መስም ልጅ አይደሉ ያው እናት መስም ያው እናት ናትና እማዬ ድረስልኝ ምናምን ይላሉ፣ ይጮሃሉ። እነዚህ ልጆች ለራሴ በጣም ከባድ ነው። እነዚህ ህፃናቶች ለእነዚህ ህፃናቶች ሲያራራ መስም ለኔ ያዝንልናል ብዬ አላስብም። መስም ቢሆን ማለት ህፃን ልጅ አላዘነ መስም ለህፃን ልጅ የምንትን በቃ ማለት ለህፃን ልጅ በቃ ስሜት እኮ አለ አይደል? ምንም አይራራላችሁ። በቃ የሆነ ስሜት እንኳን መኖር ነበረበት። ይለምኑታል እነሱ። አዎ ይለምኑታል። እናቴ ጋር ወሰዱን እባካችሁ ድምጽ የመምታት ድምጽ ለምትሰሚው አንቺ ልጆችን የመምታት እንኳን እንደው ብዙም ይኖራል ብዬ አላስብም። ምክንያቱም እነዚህ ህፃናቶች ቢመታቸው ምንም አያረጉለትም። እሱ ለራሱ ጥቅሙን ማለት እንጂ እነዚህ ልጆች የመምታት ሀሳብ ሳይሆን እነሱ ግን በቃ እማዬ ሁሌ እናቴ እንዳሉ ነው። እናታቸው ካፋቸው አትወጣም። ቤተሰቦቻቸው እየናፈቁ ነው ያሉት። ሁሌ በቃ እየተናፈቁ ያሉ ልጆች ናቸው። እነዚህ ልጆች እኮ ያሳሳሉ ራሱ ሳያቸው ራሱ እና በጣም ከባድ ነው። በጣም ከባድ ነው። እንግዲህ ምን አይነት የሰው ጭካኔ ከባድ እየተተራከተ ነው። እንዴት አይነት ጊዜ ላይ እንደደረሰን ከባድ ነው በጣም። አዎ ግን ቅድም ምን አለች መሰለ ስለ መኪና እያወራሽ ነበርና መኪናው ሲሄድ ነው የምሰማው አልሽ። እንግዲህ ከዚህኛው ከስቲፋኖስ ካልሽው ልጅ ጋር አንድ ቀይ ልጅ ይመጣል ብለሻል። አንዱ ግን ከመኪና ይወርድም ብለሻል። እና መኪናው ውስጥ ያለውን ሰው ለማየት አልሞከርሽም ወይስ መኪናው አይታይም ውስጥ? ማየት አልችልም ማለት በወጣ ይሄ ሰውዬ ማንነቱን አላውቀውም። የሆነ ነገር ቢያደርገኝ ከባድ ነው ያለው ሁኔታ። እንደምታዩት አሁን ወንጀል በጣም እየበዛ ነው። ሰው እየተገደለ እየተጣለ ነው እና ለህይወቴ ነው ራሴ እፈራለሁ። ኦኬ መኪናው ግቢ አይገባም፣ በር ላይ ይቆማል። በቃ አለቀ። ከዛ ሲሄድ ብቻ ነው የሚታየው። ማንነታቸው አይታወቅም፣ አይታዩም። እነዚህ ሰዎችማ ቢታዩ ኖሮ ለመረጃ በጣም ቅርብ ነበር። እነዚህ ልጆች አይስተቃዩም ነበር። እነዚህ ልጆች መፍትሄ ይበጅላቸው ነበር፣ ይስተካከል ነበር ሁሉ ነገር እና በጣም ከባድ ናቸው ሰዎቹ። በጣም አደገኛ ናቸው። ለልጆች ያራሩ መስም ለትልቅ ሰው ይመለሳሉ ለማለት ከባድ በጣም አንቺ መስፋኑን አይተሽው አታውቂም ማለት ነው? አይቻቸው አላውቅም። በቃ ጎረቤት ብቻ ነው። ጎረቤት ነው ራሱ በአካል ማለት እንደዚህ ማለት ምን ይባላል? እንደውም አይቼው ራሱ አላውቅም። በቃ በሩን ሲዘጋ ሲያወራ ብቻ ስልክ ሲያወራ እንደዚህ የሆነ ነገር ችል ብቻ ነው እንጂ የምሰማው ሌላ በአካል እንኳን በደንብ አላውቀውም። ፊቱን ግን በደንብ አይተሽዋል? አሁን ብታዩ ትለየዋለሽ? ፊቱን እለየዋለሁ በፊቱ ማንነቱ ማለት ነው። ምን ያህል ዓመት ይሆናል? ቢያንስ 27 ዓመት ወጣት ነው ገና እኮ ልጅ ነው። ከሱ አሁን ብዙ ነገር ይጠበቃል። የሆነ ነገር ስራ ቢሰራ ብዙ መለወጥ የሚችል ልጅ ነበር። ግን አሁን ያለበት ሁኔታ የሚሰራው ስራ ከሱ የሚጠበቅ አይነት ሰው አይደለም። አሁን እሱ ለልጆቹ ያራራ ለኔ ይመለሳል ማለት ይሄ ዘበት ነው።
ይሄ ማንነቱ በቃ ወደፊትም እንደዚሁ እያለ ይቀጥላል። እድሜውን በዚሁ ነው የሚጨርሰው። ምክንያቱም የሰው ነፍስ እየጠፋ የሰው ህይወት እየተቀጨፈ ለውጥ ይመጣል ማለት ይሄ ከባድ ነው። ለጊዜው እኩል ሊመስለው ይችላል፣ ግን ነገ ሞት የሚባል ነገር አለ። ሞት ሲመጣ ያኔ ምን ይለዋል ፈጣሪው? ይሄ ያለንበት ሁኔታ ከባድ ነው እና አሁን ይሄ ታዳጊ ይሄ ልጅ ይሄ እናደረገ ቢባል ማን ያምናል? ማንም አያምንም። ለማመን ራሱ ይከብዳል በጣም። የሰው ልጅ ሰውን አግቶ ሰውን ገሎ ሰውን እንደዚህ አደረገ፣ እንደዚህ ተገደለ፣ እንደዚህ ሞተ፣ እንደዚህ ተደፈረች ለማለት አፉን ሞልቶ የሚወራበት ዘመን ላይ አይደለም። መለወጥ የሰው ልጅ ለሰው ሲራራ ነው፣ ለሰው ሲለወጥ እና አሁን ጊዜው በጣም ከፋ። ያው ልጁ በራሱ ላይ ሆን ይችላል ቦስ እያለ የሚያወራ ከሆነ ከጀርባው ሌሎች አካላትም ሊኖሩ ይችላሉ። አዎ ቦስ እያለ የሚያወራ ከሆነ ከጀርባው ስቃ ገብቷል ምናምን የሚል ከሆነ ይሁን እሱ ወጣት ቢሆንም ከጀርባው ልምድ ያላቸው ሰዎች ረጅም ጊዜ እንደዚህ አይነት ጉዳይ ላይ የተሰማሩ ሰዎች እንደዚህ አይነት ሰዎች ምንድነው የሚያደርጉት? እየመለመሉ ነው የሚያስገቧቸው ወጣቶቹን። አንዳንድ ጊዜ አሁን በተለያየ ምክንያት ወጣቶች ስራ ያጣሉ። ምናልባት ተመርቀውም ከሆነ ስራ ማግኘት ከባድ ነው። ስራውን ደግሞ ካገኙ የሚያገኙትም ገንዘብ ትንሽ ነው የሚሆነው። እንዴ ለኔ ልኛል ብዙ ጊዜ ይሄ ከምትለቃቅም የማይሆን ገንዘብ ህይወት የሚቀየር ገንዘብ በአንድ ሰው ስራ ይላል። እንደዛ የሚያጠምዱባቸው መንገድ የተለያየ ነው የሚሆነው። ወጣቶቹ በገንዘብ ያጠምዷቸዋል። ምናልባት በቤተሰባቸው ዘንድ ታማሚ ካለ እነሱን ለመርዳት ብለው ይገባሉ። በአንድም በሌላም በኩል ነው የሚገቡት እኮ እነዚህ ወጣቶች። አሁን በራሳቸው ኢቭል ሆነው ወይም ሴጣናዊ ሆነው ሳይሆን ቀስ በቀስ ገንዘቧን እየቀመሱ ሲሄዱ እየተለማመዱት ወንጀልን እየተለማመዱ ሲሄዱ ኖርማል ነገር ይሆንላቸዋል። የሚያገኙትም ገንዘብ እየጨመረ ሲሄድ ሴጣናዊነታቸው በዛው መጠን እየጨመረ ከዛ እነዚህ የሚያጠምዷቸው ሰዎች ደግሞ ልምድ ያላቸው ሰዎች ወጣቶችን ይፈልጓቸዋል። ምክንያቱም ወጣቶች ጭንቅላታቸው ሻርፕ ነው። የተለያየ አይነት ሲስተም እየዘረጉ የገቢ ምንጫቸውን ያስፉባቸው። በትክክል አሁን ወጣት መሆናቸውን እድሜያቸው አነስ ያለ መሆኑ ብዙ እንደ ትንሽ የሚታይ አይደለም። እንዴ አረ ምን ያደሉ እንዴ ያላየሁም ትልቅ ህዝብ የሚያንቀሳቅሱት ወጣቶች ናቸው። በደምብ እንዴ ስንት ሰው ነው ሸጡን ብሎ እየደገረኝ ነበር። ባለፈው አሁን አንገቱን ስንይዘለት ስንት ጉድ ነው ወራው አስቻለው የሚባለው ራሱ ይሄ ዛውን የምትዩ ልጅ ጓደኛው ተይዟል። ስንት ጉድ እንዳወጣ ከባድ በቃ የሰው ልጅ እንግዲህ አሁን ስታወሪ በጣም እየከበደኝ ነበርና ቆይ አንቺ እንደማስረጃ ብለሽ ያሽው ነገር አለ? ምናልባት ፎቶ። ኦኬ ጥሩ እንግዲህ መረጃ ብለሽ ያሻቸውን ነገሮች እንዳለ በምሽትስ አሁን እንደዛ ልጆቹ ሲጮሁ ሲያለቅሱ ሪከርድ ለማድረግ ምናምን አልሞከርሽም? ያስፈራል እኮ ሁኔታው። ያው እዚሁ ቤት ውስጥ ሆነሽ አንቺ የሰማሽውን እንደው ያው ልጆቹ እንደነገርኳችሁ ነው። ሌላ ምንም የተለየ ነገር የለውም። ኦኬ በቃ እናቴ ነው የሚሉት። መውጣት ይፈልጋሉ። እንደ ሰው እንደ ልጅ መጫወት ይፈልጋሉ። አንድ ቤት ውስጥ ታስገው መስም ህፃን ልጅ መጫወት መዝናናት ይፈልጋል። ምናልባትም ከሚጫወትበት ቦታ ሊሆን ይችላል እኮ ሰዎችን ሊሆን ይችላል። እንግዲህ ያው ምንም እስካሁን እንግዲህ ሁሉንም ነገር እንደነገርኳችሁ ነው። ምናልባት ይሄ ልጅ ገንዘብ አጓጉቶት ይሆናል፣ መለወጥ ይፈልግ ይሆናል። ግን የሰውን ህይወት እየቀጠፈ ከባድ ነው። የሰው ልጅ እየታገተ ከባድ ነው። ያው አንቺንም ወደ ማስፈራራት ደርሷል። እማ አሁን ራሱ ወደፊት እኔ ለማጥፋቱ እርግጠኛ አይደለሁ። በጣም ራሱ እየፈራው ነው ያለው። ምንድነው ቃል በቃል ያለሽ ሲያስፈራራ? በቃ አንገትሽን እቆርጠዋለሁ ነው ያለው። ምክንያቱም የለመደው ስራ ስለሆነ ማለት አዲስ ነገር አይደለም ለሱ። አቅልሎ አንገትሽን ቆርጠዋለሁ ያለሽ? በቃ አቅልሎ በቃ ኖርማሊ ማለት ምን ካደረግሽ ነው አንገትሽን ቆርጠዋለሁ የሚልሽ? መረጃ ከሰጠሽ ካወራሽ በቃ እንጂ ያለ ነው የሚያስፈራው። እንድታወራ አይፈልግም። እንዳወራ አይፈልግም። ምክንያቱም እነዚህ ቤቱ ጥግ ለጥግ ስለሆነ ሁሉ ነገር ይሰማል። የሚደረገውን ሰማሽ አውቋል ነው። አውቋል ማለት ሁሉ ነገር አውቋል። ስለዚህ የሰውዬ ያለው አማራጭ እኔ ማስፈራራት ነው። ሊያደርገውም ይችላል።
ለነዚህ ልጆች መቼም ያራራል እኔ ያራራል ማለት ዘበት ነው። በተደጋጋሚ ያስፈራራል። በተደጋጋሚ በጣም በተደጋጋሚ ሁሌ ነው በቃ ማለት ይችላል። በየደቂቃው በየሰዓቱ ማለት ይችላል። ምክንያቱም እኔ አሁን ብዙ መረጃ አይጆበት ያስኩበት ማለት ነው። ስለዚህ ያንን መረጃ ሰጠው ማለት ለሱ ትልቅ በቃ ይሄ ሁሉ የሰራው ሁሉ ያደረገው ተግባራቶች በሙሉ ተጋለጠ ማለት ነው። ጥሩ። ስለዚህ እንግዲህ እንደዚህ የምታረቁ ማህበረሰብ ውስጥ ከባድ ነው። የሰው ልጅ አትጥቀፉ ለማለት ነው። ይሁን ጥሩ ነው። እንግዲህ ሰጥሽን ጥቆማ ጥሩ ነገር ነው። ያው እኛ ልናደርግ የምንችለው ምንድነው ከዚህ ሰዓት ጀምረን ክትትል እናደርጋለን። እንግዲህ እኛ በጣም እየፈለግን ያለው ሰው ቢኖር አለቃ አለው። የሱ አለቃም እንግዲህ እስጢፋኖስ የተባለውንም በቁጥጥር ስር ለማዋል እንግዲህ ረጅም ቀን ክትትል እያደረግን ነው። እንዳጋጣሚ ሆኖ አንቺ ስለ እስጢፋኖስ ነው ብለሽ ስትይ ነው እኛም በአስቸኳይ መጣ ነው። ስለዚህ አሁን አንቺ ምንም እንዳትፈሪ እንዳትሰጊ፣ አዲስ ነገሮች ካገኘሽ ቶሎ ደውለሽ ታሳውቂኛለሽ። እንዲሁም ደግሞ መቅረጽ የምትችይበት አጋጣሚዎች ካገኘሽ መኪናውንም እነሱንም ለመቅረጽ ነው። ምንም እንዳትፈሪ ነው። እሺ አሁን ግን ቤት ውስጥም ሆነሽ የልጆቹን ድምጽ የምትሰማ ከሆነ በትክክል ሪካርድ አድርጊያቸው ምን እንደሚሉ ምናምን። እኛ በኋላ እንደ ግብአት ስለሆነ የምናየው እኛ ጋር ምንም አይነት መረጃ የሚናቅ ነገር የለውም። ልጆቹ የጠሩት ድምጽ ስም ካለ የወላጆቻቸውን ስም ምናልባት ጠርተው ሊሆን ይችላል። እናቴ አባቴ ከማለት ባለፈ ደግሞ በስም የሚጠሯቸው አካላት ሊኖሩ ይችላሉ። እኛ ጋር እነዛ ነገሮች ትንሽ ሊመስሉ ይችላሉ፣ ግን ትልቅ ግብአት ነው ለኛ ቤተሰቦቻቸውንም ለማግኘት ልጆቹንም ለማትረፍ እሱንም ተጠያቂ ለማድረግ በተለያዩ ወንጀል ውስጥ ተጠያቂ ለማድረግ ያገኘሻቸውን መረጃዎች በሙሉ በቮይስ ሪከርድ ከቻልሽ ደግሞ ፎቶን በማንሳት ቪዲዮ አጋጣሚውን ካገኘሽ እነዛም ነገሮችን አድርጊልን። እንዲሁም ጭማሪው ሊሆን የሚችለው ምንድነው ከዚህ በኋላ እንግዲህ ይሰማል ብላለች ቤት ውስጥ። እኛ አሁን በቀጥታ ወደ እርምጃ ነው የምንሄደው። ከዚህ በኋላ የህፃናት ድምጽ በሰማሽበት ሰዓት ቶሎ እኛ ጋር ምልክት አድርገሽ እኛ እንድንመጣ ታደርጊያለሽ። ቀንም ይሁን ማታም እኛ በሌሊትም ቢሆን እንመጣለን። በቀንም ይሁን ድምፁን ግን እንደሰማሽ ትደውይልናለሽ። እኛ እስክንመጣ ባለው አሁን እንደነገረሽ መረጃ ሪካርድ ታደርጊያለሽ፣ ድምጾችን ትይዥልናለሽ ማለት ነው። የሚመጣ አይነትም ከሆነ ቀስ አድርገሽ በጥንቃቄ ቪዲዮ ለመቅረጽ ሞክሪ። ካልቻልሽ ግን ድምጽ መቅዳት። እሺ እንግዲህ ውድ ተመልካቾቻችን ያው ከጠቆመችን ጋር የነበረን ቆይታ በጣም ከባድ ነገር ነው እየነገረችን ያለችው። እንግዲህ የህፃናት ድምጾችን እየሰማው ነው እያለች ያለችው። እንግዲህ እስጢፋኖስ በጣም ብዙ ቤት እንዳለው ነው የተረዳሁት እኔ። ያው በሰሞኑ እየዞርን ብዙ ነገሮችን ፈልገናል፣ ብዙ ነገሮችን ሞክረናል። እሱን ለማግኘት አለቃ የተባለውን አቶ በቀለ የተባለውን ግለሰብ ለመያዝ ብዙ ነገር ጥረናል፣ አልተቻለም። እንዲሁም ደግሞ ከባድ ሰው ነው በጣም ዱካውን በሙሉ ነው የሚያጥፋው። ያዝ ነው ብለን ስንደርስ ቤቱን ለቋል ይባላል፣ ሰፈሩን ለቋል ይባላል። እንደገና ሌላኛው ቦታ ጥቆማ ይሰጠናል። እዛ ስንደርስ እዛም ጥቂት ጊዜ ነው ከወጣ ምን እንባላለን። እንግዲህ ዱካውን እያጠፋ ነው ያለው። ምናልባት ፈጣሪ ከኛ ጋር ከሆነ በዚህኛው በጠቋሚያችንም እርዳታ በዚህኛው እጅ ከፍንጅ እንይዘዋለን ብለን እናስባለን። በሚገባ ስለዚህ እኛም የቻልነውን ነገር ለማድረግ ከዚህ ሰዓት ጀምረን የምንሄድ ይሆናል። እናንተም ተመልካቾች ያው ከጠቋሚያችን ተሰማችሁ ትምህርት ቤትም ስትልቁ የሚሆን እንግዲህ ከተቻለም ደግሞ ራሳችሁን አብራችሁ በመሄድ በመላክ ይህንን ነገር እንድታደርጉ። ምክንያቱም ህፃናት ትምህርት ቤት ብለው በሄዱበት ነው እንግዲህ ያንን ልጅ ያገቱት፣ ህፃኑን ልጅ። ስለዚህ እባካችሁን ጥንቃቄ አድርጉ ለማለት እወዳለሁ። ስለዚህ ሁላችሁ ጥንቃቄ በማድረግ ልጆቻችሁን እንድትጠብቁ ጥሪዬን አስተላልፋለሁ። እንግዲህ ዛሬ ከወንድሜ ጋር መጥቻለሁ። ወደ ተጠቆሙ ቦታ እንሄዳለን። አንድ መረጃ ደርሶናል በስልክ እንግዲህ ያለቀው ቤት ነው ተብለናል። ቀጥታ ወደዛ ነው የምንሄደው።
አሁን ግን ወደዛ ከመሄዳችን በፊት እንግዲህ እስጢፋኖስ ያለበት የተባለበት ቤት ሄደን ካለ ጥሩ እሱንም እዛው እንይዘዋለን። ከሌለ ግን ቀጥታ ወደ አለቃ ወደ ተባለው ቤት ሄደን እርምጃ የምንወስድ ይሆናል ማለት ነው። እናንተም ደግሞ ሼር እያደረጋችሁ አብሮነታችሁን አሳዩን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ዋሉ እኔ አቤት። ሰላም ነው? እግዚአብሔር ይመስገን። ክፈትልና በሩን። ማናችሁ እናንተ? አስቻለው ነበር የላከኝ። አስቻለው ነበር የላከኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለ ሰላም ነው? አለ አስቻለው ነበር የላከኝ ነው። ቦስ ቤት ነው ምናምን አለኝ። ቦታውን እሱ ልኮልኝ ነውና በጥቆማ ሰው ያሳየኝ። ያቶ በቀለ ቤት ነው አይደል? አዎ። እሱ ማን? እሱ ጓደኛዬ ነው፣ አብሬን የመጣውና አንተ እስጢፋኖስ ነው? አዎ እስጢፋኖስ። በቃ ነግሮኛል ስለአንተና ብዙ ጊዜ የሚገኘው ቦስ ቤት ይሄዳልና ምናምን አለኝ። ቤትም ሄደን ነበር አንተ ጋር፣ ያው ቤት አልነበርክም ተመልሰን እንግዲህ ቦስ ቤት ሊሆን ይችላል ምናምን ብሎ ስለነገረኝ መጀመሪያ ወደዚህ መጣን። እሱ የት አባቱ ሄዶ ነው? ክፍለ ሀገር ሄዶ ነው። እሱ እንኳን ክፍለ ሀገር ሄዶ ነው፣ የሆነ ጉዳይ ገጥሞት ክፍለ ሀገር ሄዶ ነው እና ገብተን እናውራ። እሺ ንጉ ቶማን ነው ምንድን ነው የያዘው? አይ እሱ እንኳን ቦርሳ ነው የያዘው። ሁለቱም ጓደኞቼ ናቸው፣ ምንም የሚያሰጋ ነገር የለም። እሺ ንጉ አስቻለው አጫውቶኛል ስላንተ ብዙ ነገሮችን ከአንተ ጋር እንደሰራችሁ ብዙ ነገሮች አጫውቶኛል። አንድ ትንሽዬም ስራ አሰርቶኝ ነበርና በዚህ 3-4 ቀን ውስጥ ያው ጉዳዩ እቃው ተሽጦ ያው እቃ በል ብሎኛል። አንዳንድ ነገሮች ብዬ ላወራ ስሞክር እቃ በል ብሎኛል። እስጢፋኖስ አንተ ነህ ግን አይደለ? አዎ እስጢፋኖስ ነኝ። በቃ ስላንተ ነግሮኛል፣ አንዳንድ ነገሮች አጫውቶኛል። በዋነኝነት ስራና ስራ ብቻ ካደረግ ህይወትን ትቀይራለህ፣ ትለውጣለህ፣ ህይወትን የሚቀይር ገንዘብ ታገኛለህ ብሎኛል። እንዳለውም እውነቱን ነው። ህይወት የሚቀይር ገንዘብ ሰጥቶኛል። እንግዲህ ለእስጢፋኖስ ስጠው ያለኝ ገንዘብ አለ እዚህ ውስጥ፣ እሱንም እሰጥሃለሁ። የተወሰነ ገንዘብ አለ እዚህ ውስጥ ላሳየህ እና ይህን ገንዘብ ስጠው ስላለኝ ነውና የኔን ድርሻ ስጃለሁ። ለሱ ግን ስጠው ስላለኝ ያው ባደራ መልክ አድረስ ስላለኝ እሱ ወደ ክፍለ ሀገር ስለሄደ ያው ለቦስ መደረስ ስላለበት ብሎ አለኝ። አሁን ቦስ የለም። ኦኬ ቦስ የለም። ኦኬ የት ሄዶ ነው ቦስ? ቦስ ወደ ውጭ ወጣ ብሏል። እቃ ጠብቅ ብሎ የመጣው ይመጣል። ኦኬ የምን እቃ ነው እቃ ጠብቅ ያለው? ግን አገባህ? አይ ያው ስላልሰማን ነው፣ እኛም ስራ ውስጥ ስላለን ምናልባት አስቻለው ድርሻ አለኝ ያልተሰጠን ያልተከፈለን ድርሻ አለ እያለ ስለነበር ምናልባት የእሱ ድርሻም ከሆነ ብዬ ነው። አይ አለቃ ሲመጣ እሱን ታወራለህ። ምንም ያገባም እዚህ። ኦኬ ይቆያል ብዙ አለቃ? እኔ እንጃ እሱን አለቃ። ኦኬ አይ ጥሩ ነው። እስቲ ያው ስለ ስራው አንዳንድ ነገሮች ንገረን። ይበልጥ ያው አንተ ከአለቃም ጋር ሆነህ ጉዳዮቹን አንተ እንደምትሰራ ከአለቃ ጉዳዩን እየተቀበል አንተ እንደምታሰራና እንደምታስጨርስ ጭምር ነግሮኛል። ያው ስለነገረኝ አንተ ደግሞ ያሉትን ነገሮች ግልጽ አድርገህ አብራራልኝና ያሉትን ነገሮች በግልጽኝነት ካወራን ያው ከኔ ጋር አንድ ሰው እንጨምራለን ብዬ ስለው ችግር የለውም ሶስቱም ሁኑ ምናምን ሲል ያው ጓደኛችንን ይዤ መጣሁት። ለዛ ነው ሶስቱም የሆነ ነው። ስራው በጣም በብዙ ሁኔታ ስለሚሰራ ችግር የለውም ትሰራላችሁ፣ አሰራችኋለሁ አለን። ያው እስጢፎ ሁሉን ነገር በሚሰጣችሁ መንገድ
እናንተ ሂዱ ሌላውን ነገር ማለት ገንዘብ ታገኛላችሁ ስላለን ነው። እና አንተ የስራውን ሂደት ንገረንና እሺ ያው እኛም ደግሞ ያው እሱም ወደ ስራው ለመግባት ካለው ጉጉት አንፃር እንትን ብለናል። ያው ፊታችንን እንዳዩ ተሸፋፍነን የመጣ ነው ጥንቃቄ አድርጉ ስላለን እሺ ሰውም ፊታችሁ እንዳያው አያስፈልግም ተጠንቀቃችሁ ሂዱ ስላለን ነው እንደዚህም ተሸፋፍነን የመጣ ነው። እሺ እንግዲህ ስራው ባህሪ በጣም አሪፍ ነው። ገቢ ያለው ስራ ነው። እንግዲህ ቦስ አቶ በቀለ ይባላሉ። በጣም ደግ ናቸው እነሱ። እኔም ከዛሬ በጣም እነሱ ጋር በጣም ብዙ ቆይቻለሁ። እኔ ምንም ነገር የለኝም ነበረ። ከመንገድ ላይ አንስተው እዚህ ቦታ ያደረሱኝ እነሱ ናቸው እና በጣም ቦስ በጣም እኔ እሱ ለእኔ በጣም ብዙ ነገር አድርጎልኛል እና ስራውን በጣም ቀላል ነው። እናንተ እዚህ ከመጣችሁ አሪፍ ነገር ይጠብቃቸዋል። ስራው በጣም አሪፍ ነው። በጥንቃቄ የሚሰራ ነው። ግን ስራው ጥንቃቄ ያስፈልገዋልና ስራው በጣም አሪፍ ነው። እነሱን ግን እንደ ልጃቸው አድርገው ነው እኔን እዚህ ደረጃ ያደረሱ። ቦስ በጣም እኔ በእውነት በሚገርም ሁኔታ እዚህ ደረጃ ደርሶኛል እና ቦስ በጣም አሪፍ ሰው ናቸው። እናንተንም ትልቅ ደረጃ እንደሚያደርሷቸው እኔ ተማመንባቸዋለሁ። ስራው እንግዲህ እናንተ በጥንቃቄ መስራት ነው ያለባችሁ። ጥንቃቄ ስትላል ገናኛ ወደ ስራውም እየገባን ስለሆነ መጠንቀቅ ያለብንን ነገሮች እንዴት መስራት እንዳለብን አንተም ኦልሬዲ የረጅም ጊዜ ልምድ አለኝ ብለህ ነው። ያው አስቻለውም እንደዛ ነግሮን ነበር። እስቲ ሁሉን ነገር ይነግራችኋል። እሱ በሚላችሁ መንገድ ብቻ ሂዱ እንጂ የሚሳካላችሁ ከጫፍ እንደምትደርሱ ረጅም እንደምትጓዙ እርግጠኛ ነኝ ብሎን ነበር። ስለዚህ አንተስ ያካሄዱ እንዴት እንደሆነ እንዴት መስራት እንዳለብን ከቦስ ጋርም መጠንቀቅ ያለብን ነገሮች፣ ጥንቃቄ ማድረግ ያለብን ነገሮች፣ ከማንስ መጠንቀቅ እንዳለብን እነዚህ ነገሮች ብትነግረን ሞር ለስራችን አሪፍ ይሆናል። እንግዲህ ቦስ ጥንቃቄ ይፈልጋል። እንደዚህ ዝም ብሎ የሚጃጀር ሰው አይፈልጉም። ጥንቃቄ ያስፈልጋቸዋል። ዝም ብለው ቦስ ከባድ ናቸው። ቀልድ የሚባል ነገር በስራቸው ያውቁ እና ቦስ እንደዚህ አይነት ነገር አይፈልግም። ስራውን በአግባቡ ፈጽሞ የሚመጣ ጀግና ሰው ነው የሚፈልጉት እና ቦስ ዝም ብሎ ሰው እንደዚህ የሚጃጀል አይፈልግም እና እኔም እነሱ ያኔ እኔ እነሱን አላቃቸውም አያውቁኝም። ከጎዳና ነው አንስተውኝ ወደ ይሄ እዚህ ደረጃ ያደረሱ እና ቦስ በጣም እኔ ጥንቃቄ ያለው ስራ መስራት ይፈልጋሉ። ጥንቃቄ ስትል የጀግና ስራ ስትል ምንድነው? አሁን ጥንቃቄ ያስፈልጋል አልከኝ። እኛ ያው ተሸፋፍነን ምን ብለን መጣንና ስራው እንግዲህ ስራው ምንድነው? ዋናው ነገር እኛ እኮ ግራ ስለገባን ይሄን ብር ወጥ ይዘልኩ ሁሉ እኔ እሱን መናገር አልፈልግም። ታዲያ ካነገርከን ታዲያ እንዴት ነው ተጠንቀን? ቦስ ሲመጣ እንግዲህ እናንተ በምታወሩት ወሬ ማውራት ትችላላችሁ። ቦስ ሲመጣ ማውራት ትችላላችሁ እንጂ እኔ ሌላውን መናገር አልፈልግም። እንዴ አሳረው እኮ ያለን ምንድነው? ስራውን እያንዳንዱን ሂደቱን ይነግራችኋል። ማለት ነግሮት ይሆናል እኔ እንደምመጣ እሷ ነግሮኝ ነበረ፣ ግን እኔ ዝም ብዬ ለማን መናገር አልፈልግም። እኔ ከዚህ በፊት አይቻችሁ አላውቅም እናንተ ነው። ግን ደግሞ ከፈለክ ደውለህ መጠየቅ ትችላለህ። ምናልባት ክፍለ ሀገር ስለሆነ ስልኩ ካልሰራ እንጂ ይሄ ብር እኮ እንግዲህ ላንተ ነው ስጠው ብሎ ነው ያለው እና ከፈለክ ያው ብሩንም ያዝ፣ ብሩንም ያዝ። እኛ ደራ የምንበላ ሰዎችም አይደለንም። ምክንያቱም ሰርተን መለወጥ የምንፈልግ ሰዎች ስለሆንን ይሄ ሁሉ ገንዘብ እንግዲህ ዝም ብሎ ሰዎች ብንሆን ይዘን መሄድ እንችላለን አይደል? ታማኞችም ስለሆንን ነው የእናንተንም አድራሻ የቤቱንም ሎኬሽን ስላንተም የነገረን። ዲቴይል ነገር ደግሞ በስልክ ማውራት ስላልቻለ እሱ እስጢፋኖስን አግኝት እሱ ዲቴይል ይነግራቸዋል ብሎ ስላንተ አድራሻ ስለ ቤቱ ሁኔታ ዲቴይል የነገረን እሱ ነው። እርግጠኛ ናቸው? አዎ እሱማ ይዘን የመጣነውም ገንዘብ ይመሰክራል። የሁሉን ገንዘብ እኛ ዝም ብለን ይሄ ገንዘብ እጥፍ የሚከፈልበት ጊዜ አለ። ኦኬ በስራው ምክንያት ማለት እና አሁን እኮ መናገር ከባድ ነው። እንግዲህ እኔ እናገራለሁ፣ ግን እናንተ ይሆን ትልቆ ካላችሁ እኔ
የምታረድበት ጊዜ አለ። የምታረድበት? ምን ማለት ነው የምታረድበት? አይ በቃ ስራው እንደዚህ ነው። እንደዚህ አይነት ስራ ማስፈራራት ነው እንዴ? ስራው እኛ እኮ ግራ ገባንና አሁን ለማላው እንግዲህ እኛ ህጻናት ተመገት ህጻናት ኦኬ እሺ፣ ህጻናት ማገታው ጨፍጨፉና ብሎናል። ህጻናት ምናምን ብሎናል፣ ግን ኬት እንደምናገኛቸው እንዴት እንደሆነ አልነገረንም። ስልቱን ይነገራቸዋል። ቀስ ብሏል። በስልት ነው ስራው። በስልት እሺ። እንዴት ነው ህጻናቶች የምናገኛቸው? ለምሳሌ አሁን እሱ ምን አለን? ቀጥታ ትሄዳላችሁ የተሰጣችሁ አድራሻ ላይ የተጣራ ነገር ነው የሚደርሳችሁ። እዛ ሰው ጋር በመሄድ ወይም እዛ ህጻን ልጅ ጋር በመሄድ ሴትም ብትሆን የተፈለገው ሰው ጋር በመሄድ የተሰጣችሁ ተልዕኮ ፈጽሞ መምጣት ነው አለ። ያው አንዳንድ ነገሮች ነገርን፣ ግን አንተ ደግሞ በግልጽ እንድታረግልን ነው። ምክንያቱም አንድ ህጻን ልጅ አድራሻ ከተሰጠው ሄዶ መምጣት ቀላል ነው። ስራው ትንሽ ከበድ ይላል። ሰው አለ፣ ሌላ ሰው፣ እኛ ብቻ አይደለም የምንሰራው። ሌላ ሰው አለ እዛ ቦታ ላይ ትላካለህ። ሰው እዛ አዘጋጅቷል ህጻን፣ ከዛም ይዘህ መምጣት ነው ያለብህ። ጥንቃቄ ያስፈልገዋል። ሰው አለ እዛ የሚቀመጥ፣ ከዛ ሰውዬ ጋር ትደዋወላለህ። ከዛ ያ ሰውዬ አዘጋጅቶ ይጠብቃል። ልጅቱን በጥንቃቄ ይዞ መምጣት ነው ያለብህ እና እናንተ ጥንቃቄ ያስፈልጋችኋል ባለው ነገር። ቦስ ይመጣል። አሁን ቦስ በጣም ክፉ ነው እና ጥንቃቄ ያስፈልገዋል። ህፃናቱን በጥንቃቄ ያዛችሁ መምጣት አለባቸው። ቦስ ይመጣል። ባለው ነገር ያብራላችኋል። እሱ እንግዲህ እስካሁን ያለውን የሚደረገውን ነገር እስከዚህ ነግራችኋለሁ። ህፃናት ነው ስራው፣ ጥንቃቄ ያስፈልገዋል እና ሰው አለ እዛ ቦታ ላይ ሄደክ ይዘህ የምትመጣው ሰው አለ እዛ። ህፃናቶችን በአግባቡ ቀስ ብሎ ተስማጣለ። ስራውን የምንሰራው እዚህ ነው። ቆይ ህፃናቶቹን አግቶ መምጣት ቀላል ነው፣ ግን ህፃናቶቹ ታግተው ከመጡ በኋላ ያው የሚሸጥ ነገር አለ፣ የሚሸጥ ዕቃ አለ እያለ ያወራ ነበርና ከህፃናቶቹ ሰውነት ከህፃናቶቹ አካላት የሚሰሩ ስራዎች አሉ። ተጓዳኝ ስራ ህፃናቶቹን አግተን እኛ ከመጣን በኋላ ህፃናቶቹ ላይ የሚደረግ ነገር አለ ሌላ። እና ለምንድን ነው የምታመጣቸው? አለ የሚደረግ ነገር አለ። እኔ ማመጣቸው አንድ ነገር ሊደረግባቸው ነው ማለት ነው። ትክክል ብለዋል። እና ለምን መሰለህ ህፃናቶች ይመጣሉ፣ እዚህ የሚደረገው ነገር አለ። ግን ይሄ ሚስጥር ለሌላ ሰው አንድ አይነገር፣ ዝም ነው። በሚስጥር የሚደረግ ነው ያለው። ምንድን ነው የምናደርጋቸው? ህፃናቶችን እዚህ ካመጣናቸው በኋላ ሌላ ሰው አለ፣ እናንተም ልታደርጉበት ጊዜ አለ እና አለቃም አሉ፣ ቦስ አለ። ቦሳችን እስከሚመጣ በጥንቃቄ ስራው ይሰራል። ቦስ ለቦስ ታቀርባላችሁ። ቦስ ምን እንደሚያደርጋችሁ ያውቃል። ወደዚህ ወደ ተባሉት ስምሪት የሚሰጠው ማለት ነው። ሰው አለ፣ እሱ ሰው አለ። ኦኬ አስቻለ ሲያወራ አንዳንድ ነገሮችን እየሰማሁት ነበር እና ያው እድሜያቸው ከ8 በላይ ከፍ ያሉ ከሆኑ ያው ስለደረሱም አለኝና ኩላሊታቸውም ልባቸውም አይናቸውም ይወጣልና እሱን አውጥቶ እንግዲህ ያው ለደከመበት ለባለሀብት እንዲሁም ደግሞ ለዲያስፖራ ነው የምናቀርበው አለኝ። እውነት ነው እሱ አሁን እኛው ግልጽ እንዲሆንልን ምናልባት መስመር ሳንስት እኛ ከአንተ ስር በመሆን የሰጠህንን መመሪያዎች በትክክል ለማስኬድ ያው እሱን ግልጽ ካረክልን እኛም በሰጠህን መመሪያ ውልፍት ዝንፍት ሳንል ቀጥ ብለን ለመሄድ እንዲረዳን አንተ ያው መመሪያዎችን እንድትሰጠን ያው መደረግ አለበት የምትላቸውን ከብርቄም ጋር ያሉትን ነገሮች ጨርሰናል። የሚሸጡት ሲሆኑ እሷ ጋር ወስዳችሁ ትሰጣላችሁ ያለን አስቻለው። ግን ደግሞ ያው ሰርጀሪ የሚሰሩ ከሆኑ ወደ ሰርጀሪ አካባቢ ለመላክ እንግዲህ እስጢፋኖስ ወደሚነግራችሁ ቦታ ትወስዳላችሁ ያለን። እንግዲህ አንተ ደግሞ ያው የምትቀበለው ካለቃ ስለሆነ ትእዛዝን የምትቀበለው እሱን አብራራልንና እንግዲህ እኔም ጓደኛዬም ያው እሱም ጓደኛችንም ይህንን ስራ ለሶስት በመሆን
ወጥረን ሰርተን እንደምናኮራ ባለሙሉ ተስፋ ነኝ። ስራው እንግዲህ ብዙ ነገር ይደረጋል። ህፃናቶች ይመጣሉ፣ ይታረዳሉ፣ ኩላሊታቸው ይወጣል፣ ወደ ውጪ የሚላክበት ጊዜ አለ። ወደ ውጪ ለውጪ ለዲያስፖራ ነው የሚላከው እና ስራው ጥንቃቄ ያስፈልገዋል። ግን በዛውም ሐሳብ መለው ከባድ መላል እሱን እያሰብ ጥንቃቄ ያደርግ ህይወት ነው የሚቀየረው ሳምንት ውስጥ። ግን ጥንቃቄ ያስፈልገዋል። ፖስት እንደዚህ አይነት ቀለ ስራው ላይ ጠንቅቆ ፈጽሞ እንደዚህ አይነት እና አፈላውጥ ደስ የሚል ነው። ያው እኛም አስቻለውም ሲነግረን ህይወታችሁ በአንድ ጊዜ ይቀየራል ዝም ብለህ ተቀጥረህ ከምትታገል ብሎ ነው እንግዲህ እኔን ሲጠራኝ ያው ጓደኞቼንም ሰብስቤ መጣሁት። ምክንያቱም እንግዲህ ቅድም እንደነገርከው ይሄ ገንዘብ እጥፍ ይከፈላል ካልከን ያው እኛ የዚህ ጥፍ አንዴ ብናገኝ ብዙ ነገር ይሰራልናል፣ መኪና ይገዛልናል። እኛ በተቻለ መጠን ወጥረን እንሰራለን፣ እሱንም እናኮረዋለን። እንግዲህ አለቃችንንም እናኮራለን። ያው የእናንተ አለቃ እስጢፋኖስ ስላለ እንግዲህ ስላገኘን በጣም ደስ ብሎናል። ችግር ደስ ብሎናል። እኛ ስንት ዓመት በትንሽ ገንዘብ ስናካትል እንዴ እህታችንን ሁሉ አንተ ታራግፈልናለህ። ምክንያቱም አሁን የነገረን የዚህ ጥፍ የሚከፈለን ከሆነ እኮ ማለት አስበዋል ለኛ ህይወት ምን ያህል ግን በዛውም ልክ ህይወታችሁ ላይ ማሰብ አንድ ነገር አንድ መረጃ ጠብ ካለች ህይወትክ ማለት እኛ በኩል እንኳን ምንም የሚያሳስብ ነገር የለም። ቅድም ስታወራ ግን ትንሽ ደንገጥ ያስባለኝ ነገር አለና ታዲያ ህፃናቶቹ የሚታገቱት ዝም ብሎ አይደለም። ታዲያ ምን እንዲሆኑልህ ነው አድለልከኝና ትንሽ ድረስ ላጋባኝ እንዲታረዱ ነው አልክ እና ይታረዳሉ ካልኩ በኋላ ደግሞ ትንሽ የሚያወናብድ ነገር ተናገር። ምን አልክ? መውጣት ያለበት አካላችን ወጣና እንግዲህ ወደ ውጭ ይላካል አይደል? እና መውጣት ያለበት አካል እንዲያወጣ የሚያደርገው ቦስ ዶክተሮች አሉት ነው። እሱ እንግዲህ ቦስ ናቸው የሚያውቁት። እኛ ህፃናቶችን እናምጣና ለሱ ነው የምናስረክበው። ቦስ ነው የሚያውቀው እሱ እንግዲህ ቦስ ያውቃል ማለት ነው። ቦስ ነው። እሺ ቆይ እቃቸውን አወጣችሁ እንግዲህ ከሚያስፈልገው ከወድ ክፍላቸው ካወጣችሁ በኋላ ያው የሰው ልጅ መቼስ ውስጡ ላይ ከሚያስፈልጉ ነገሮች ከወጣ ይሞታል ነው አይደል? አዎ እሱ የተረገጠ። እሺ የሞቱት ሬሳዎችን የት ነው የምታረጓቸው? አለ እሱን ይነገራቸዋል፣ ቀስ በቀስ ይነገራቸዋል። ያው እኛም ስናስግድም ስለሆነ ያው አውቀን ነው ገንገባ አውቀነው ቦታውን የሚደረጉት ነገሮች ያው ይወገዳልም እያለን ስለነበረ እሱ ያለን ያው እናስወግዳለን ነው። እና በምን መልኩ ነው የምናስወግደው ይሄንን? ቦስ ይነግራቸዋል። እሱ ቦስ ኦኬ። በጣም እንዴ የምትፈራው ቦስህን? በጣም ቦስ እያልኩ ቦስ ቀልድ ያውቅም በዚህ ነገር ስራና ስራ ብቻ ነው የሚያውቀው። ኦኬ ኦኬ። ምን ያህል ጊዜ ሆነ ግን ከሱ ጋር ይሄን አለ እሱን ያሳደገኝ አልክና ምን ያህል ጊዜ ሆነ? ለምን አያ በዚህ ልክ በምን ያህል ጊዜ እንደምንቀየር እኛም እንደዚህ እንደምንሆን ለማወቅ ቀስ ብላችሁ ታውቃላችሁ። ቀስ ታውቃላችሁ። ያው ብታሳውቀን ለኛም ጥሩ ነው። ምክንያቱም እኛም ተዘጋጅተን መንቀሳቀስ ስላለብን ምንም ይሁን ምን ያው ለመለወጥ ጉጉት ይኖርሃል። ወጣት ልጅ ስትሆን አንተም ወጣት ነህ፣ ትረዳናለህ። ምክንያቱም ወጣት ካልተረዳዳ ምንም የሚቻል አይነት ነገር ስላልሆነ ማለት ነው። እሱን ተናገርኩ እንግዲህ ቦስ ይነግራችኋል። አሁን ይመጣል፣ እየመጣ ነው ብሎኛል። ቅድምም ይመጣል። ባለው ነገር ከሱ ጋር ታወራላችሁ። እስካሁን ነግሬያችኋለሁ። ያለው ነገር ጥንቃቄ ያስፈልገዋል። ስራው በጥንቃቄ መስራት ያለባችሁ ነው። ህይወታችሁ ይቀየራል። ኦኬ ጨርሻለሁ። ጥሩ እንግዲህ እንደዛ ካልከን ጥሩ ነው። እቃ ይዤ ነው የመጣሁት ምናምን አልክና ምንድነው እዚህ ቦርሳ ውስጥ? ምን አገባ? አያ ማወቅ ስላለብኝ ነው። ምክንያቱም ያፋረ ድርሻም ካለበት በሚል ነው። አይ የለው። ምንድነው እዚህ ውስጥ? ይሄ አያገባችሁ። አይ መናገር ከበደኝ። እኛ የሁሉ ገንዘብ ሰጥተና እዚህ ውስጥ ያለውን ነገር ለማውጣት እንትን ለማለት ከበደ። ገንዘብ
ገንዘብ እንየዋ ታዲያ ገንዘብ ካለው ቆይ ለምን እጅን ትይዘዋለህ? እንየውና ውስጥ ያለውን ነገር አይተን ያው እኛም ምንም ይሁን ምን ከአንተ ስር እስከምንሰራ ድረስ እዚህ ውስጥ ያሉትን ነገሮች እኛም መረጃ የሚሆን ምን ማወቅ ስላለብን ይሄን ያህል ታግሰነዋል። ለምን እያስፈራራሉ እስካሁን። ስለዚህ አንተም እዚህ ውስጥ ያለውን ነገር እንድታሳየን እንፈልጋለን። እኛ ከፍተን አሳይተን አይሆንም እኮ አይሆንም። ምን ማለት ነው? አይሆንም ብሎ ነገር የለም። አይሆንም ታልኩ አይደል? አይሆንም የለም። እዚህ ውስጥ ያለውን ነገር እናየዋለን ነው ያልኩት። አባ ምንድን ለጠብ ነው የመጣው? ለጠብ አይደለም። እዚህ ውስጥ ያለውን ነገር እኛ ለስራ ነው የመጣ ነው እንየው ነው እያልኩ ያለው። ቦስ አደራ ብሎ ነው የመጣው። ማንም ሰው የሚመጣ እንዳታሳይ ብሎኛል። ኦኬ ከባድ ነገር ነው ያለው እዚህ ውስጥ። እኔ አላቅ ውስጡ ምን እንዳለ አታውቅም አንተ? አላቅ ግን አንድ ትልቅ ነገር አልነገርነውም ማለት ምንም አላወቀም። እናሳውቀው ቢያውቅ ጥሩ ነው መሰለኝ። እናሳውቀው ምንድን ነው? አይ ብትነግረን ጥሩ ነው። ለአንተም ለኛም ለቦስም ለምትለው ብታሳውቀን ብታሳየን ጥሩ ነው። የለም ምንድን ነው እዛ ጋ ያዝከው? ምናገብ አይ ስራ እኮ በትዕቢት አይሆንም፣ በመነጋገር በመግባባት ነው። ሲጀምር እናንተም ልቡን ማለት ነው አብጦበታል። ገብቶሃል? ልብ አብጦብሃል። ምናገባታል እዛች ጋር በያዝከው መሰለህ በያዝከው መሰለህ? በያዝኩት። ምን ማለት ነው በያዝኩት ነው ማለት? ለምን እንደመጣን እንገር? ምንድን ነው ምን እንደምትዘጋጃቸው? ምን ለማውጣት ነው የምትዘጋጃቸው? ምን አገባ? ምንድን ነው እቺን ቃል ደጋገምካት አንተ? በጣም የሆነ ተልእኮ እንዳላቸው ምን አገባ ይለኛል እንዴ? ምን አገባ ትለኛለህ እንዴ? የሆነ ተልእኮ እንዳላቸው ነው የሚገርመኝ እኔ። አዎ ተልእኮማ አለን። ይሄን ነገር እንዴት አወቃችሁ? ምንድነው እዛች ጋር ያስፈው ነው እያልኩ ያለሁት? ምንድነው እጄን የሰበሰብከው? ምንድነው ቦክስ የጠቀለልከው? ኪል ለምን እንደመጣን ነገር እሺ፣ እንዳንተ አይነት ልባቸው ያበጠባቸው ውሻዎችን ለመያዝ ነው የመጣው። ውሻዎችን ለመያዝ ነው የመጣው። ማኑሽ አንተና ውሻ ምንድነው እጄን የምሰበስበው? ማለት ምንድነው እጄን የምሰበስበው? አሁን ይሄንን ታሳየናለህ ብያለሁ። ታሳየናለህ። አላሳይም። ታሳየናለህ። አለካ ከሶስት ቡጢ ለማያመልጥ ነገር እንደገና መሳሪያውን ለሞክረው ልቡት እንዴት አባት እንዳበጣ ይሄንን የገንዘብ መታሰኝ ይመስላል። ባሽ ገንዘብ ወጋሌ ነው አጥምባው ያለ እንዳንተ አይነት ስንጫው ያደርጋል። ምን እንደሆነ ይታያል። ያ ለሰንባራ ቤት አሳውቃት መረከታ ለዛ ከመነው ፍቅር ነበረ። ቀናበል ማንተኛው ነው ተኛል። ዝጋት የሚያሉ አለቀ በቃል ግላችሁ
ገላቷል እንዳንተ ይፈራል። ይሄን ሲመለከት መፍራት ይጀምራል። እሱ ሰው ባወቀው ነው። ወጥቷል ያንን ተረጋግጠህ ተባል ወጥ ይዘከዝካል ለቀን ከነገረ እየሰማኸኝ ነው የሚጠይቀን ነገር እያንዳንዱ ምን ከፈሃል ምን ፈልጋችሁ ይወልድ አትጭ አሁን ያሟሟቅ ነበር ልቧ አልጠገበም። እየሰማኸኝ ነው እንዲያሉ ባሪሽ ይወልድ አንተ ሰውዬ እጄ ላይ ሰበብ ትሆናለህ ዛሬ እየተፈልጋችሁ ነው። መሬት ማናችሁ እናንተ ዘቀዝቃል እንደዚህ ይዤ እዘቀዝቃለሁ። ማናችሁ እናንተ ቅድሚያ ማንም እንሁን ትነበረ ነግሬሃለሁ እኮ ማን እንደሆነ እንዳንተ አይነት ውሻዎችን ሰምተኛል። እንዳንተ አይነት ውሻዎችን ለቅሞ ዘጥያ ለማስወረድ ሰምተኛል። እሱንማ እንፈልገዋለን። ተያይዘህ ትገባለህ። ይመጣል እሱ ባይመጣ እኛ ራሱ ቀልድ ያጥምድ ዘን ነገር ለሻው መፈልጋችሁ የሚጠይቀኝ ነገር በስነ ስርዓት ትመልሳለህ። አይ የምትል ከሆነ እየሰማኸኝ ነው። አይ የምትል ከሆነ አፍንጫ ላይ ያለውን ሰምተኛል። አፍንጫ ላይ ያለውን ትቢትህን አስወጣልሃለሁ። ሰምተኛል። ተናገር። ምን ፈልጋችሁ? ተናገር። ስራው ምንድን ነው? እሺ ያዘው ውጭ ያለውን ነገር እንድትከታተሉ ንገራቸው። አዎ ንገራቸው። እያንዳንዱ የሚጠይቅህን ነገር እናገራለሁ። አግባቡ መልስ። አግባቡ መልስ። ሰማኸኝ? እሺ ገና ታናበና ገነቡ መልስ። እሺ ምን ፈልጋችሁ ነው? ጠይቁ። እያንዳንዱ ነገር ጠይቁ። ምንድን ነው ስትሰራ የኖርከው? በቃ ህፃናቱን ስናሰቃይ ቆይተናል። እስከ መሰቃየት ማለት ምን ማለት ነው? ስናርድ ኩላሊታችንን እያወጣን እየሸጠን አይናችንን እየሸጠን ለዳስወራ ስንሸጥ ቆይተናል። በቃ ምን ፈልጋችሁ ነው? ቅድም አለቃ ይነግራቸዋል ስትል የነበራቸውን ነገሮች እንድትነግር እንፈልጋለን። ምን ፈልጋችሁ? የት ነው ህፃናቶቹን የምታመጧቸው? በቃ አለቃ አለ፣ ሌላ አለቃ። ኦኬ ችግር የለም። እንደ ማድረግ ያለባችሁ ተናጣ አንገቱን ወጥ ማይራስ ጠየቀው። መልስ እያንዳንዱ ነገር የሚጠይቀን ነገር ተናገርኩ። መልስ በቃ ተናገርኩ። መፈልጋችሁ እያንዳንዱን ነገር መልስ ነው። ምንድን ነው የፈለጋችሁት? ሰምተኛል። እንደዚህ ይሄ ግርህን እንዲህ ይሄ ግርህን እንዲህ ተቀዝቃለህ። ሰምተኛል። እተክልሃለሁ እዚህ መሬት ላይ እተክልሃለሁ። እና ምንድን ነው የፈለጋችሁ? ተናገሩ። እንድተክልህ ካልፈለግ የምትጠየቀውን ነገር በስነ ስርዓት መልስ። ወደዚህ ነው ተቀበል የሚለህን አድርግ እንጂ እየሰማኸኝ ነው? አዎ እንደደበድበህ አታድርግ። ከራጅ ታሪያ ያወጣብን ከቤቱ አላወራለት ምንድነው? እሺ ምንድነው የፈለጋችሁት? በቃ ተናገሩ፣ ልንገራችሁ። እያንዳንዱ የምጠይቀን ነገር በአግባቡ መልስልኝ። እሺ ምንድነው? ሰምተኛል። በአግባቡ መልስልኝ ያለ። እሺ ሰማኝ። አንተ አንድ መሳሪያ ስለያዝክ የምትፈራ እንደምን ይፈራሃል? ውሻ ፈልግ። ነገሩ አንተ ከውሻ ነው ትበልጥ አይደለም። ሰምተኛል። እርስም አትንከስ። አርፈህ ቁጭ በልና ስማኝ። ሰማኝ። ስለ አለቃ እያንዳንዱን ነገር ተናገር። ሰምቻለሁ እያንዳንዱን ነገር። አንደኛ ስለ አለቃ ትናገራለህ፣ ሁለተኛ ስለ ህፃናቶች ትናገራለህ። በሌሊት አስገብተህ የት አባት እንደምትወስዳቸው ሌሊት አስገብተህ በሌሊት እንደምታስወጣቸው ህፃናቶቹ ልትገህ እንደምትወስዳቸው ከየትም እንደምታወጣቸው ጭምር ትናገራለህ። በስተመጨረሻም ደግሞ ቅድም ልብ ያበጠበትን የገደላቸውን እቃዎቻቸውን ከሰውነታቸው ዕቃ ብላችሁ የምታወጡትን የሰውነት ክፍላቸውን ካወጣችሁ በኋላ ህፃናቱን የት እንደምታረጓቸው የት እንደምትወስዳቸው እንደምትቀብሯቸው እያንዳንዱ መረጃ ሰማኝ። አይ የምትል ከሆነ ግን ሰምተኛል። አይ የምትል ከሆነ ግን አንገትን ነው የምትሰጠው። ሰማኝ። ሰምተኛል ወይ? አለቃ በቃ ቦስ አቶ በቀለ ይባላል። አቶ በቀለ ይባላሉ። ተናገር። ወጣት እንደሆነ ነግሮኛል። አስቻለም የሚባለው ውሻም ነግሮኛል። እሱ የት እንዳለ አታውቅም አይደል? የኔ ያረጋችሁት ወንድሜ፣ የኔ ያረጋችሁት አታትጩ አትባል። የምትባለውን ነገር በስርዓት ስማ።
አሁን መጮህ አያዋጣም። አሁን በዚህ ሰዓት ከኛ ጋር መተባበር ብቻ ነው የሚያዋጣ። አይሆንም ብለህ እንደ ቅድሙ እንደለመድከው የምትጮህ ከሆነ የምንወስድብህ እርምጃ ከባድ ነው የሚሆነው። ከኛ እጅ ሊያስመልጥህ የሚችል አካል የለም። ማንኛውም ምድራዊ አካል ከኛ እጅ ሊያስመልጥህ አይችልም። አርፈህ ጸጥ ብለህ በተረጋጋ መንፈስ ትነግረናለህ። ናገራለሁ። እያንዳንዱን መረጃ ይዘን ይመጣ። ስለዚህ በስርዓት የምትናገረውን ነገር ተናገር። አንድ ውሸት እንዲቀላቀልበት አንፈልግም። አንድ የምትደብቀው ነገር እንዲኖር አንፈልግም። እሺ ጅልፍት አትፈታም። አፋ ቁጭ በል። አልነክ የስንት ሰውን ህይወት አፍታሽታ ነው ወርቅ ያረከው አንገት ላይ ቀና በል ወርቅ አርቀሃል ደግሞ አይደል አንገት ላይ እቺ በጣም ትንሽ የራሴ ነው። የስንቱን ይወጣል የራሴ እስቲ ነው ቀና በል ሊዮ ቀና በል የራሴ ነው። ራስ ነው ታስተፈራገጣል። እስቲ ጭራሽ ወርቅ አርቀሃል ወርቅም አርቀሃል አንገት ላይ ወርቁን ትፈታዋለህ። እያንዳንዱን ትፈታዋለህ። አሁን ቀና በልና ንገረኝ ነው እያልኩ ያለው። ትፈታዋለህ። የወርቅ ትፈታዋለህ። እሺ ምንድን ነው? ተናገር። በቃ ህፃናቶችን የምናመጣቸው ከተለያዩ ሀገሮች እናመጣለን። ከተለያዩ ሀገሮች? አዎ። እሺ። ከገጠር እናመጣለን። እሺ። ከከተማ እናመጣለን። አለቃለች ሴት። አዎ። ማነች ሴቷ? ወይዘሮ ብርቄ ትባላለች። ወይዘሮ ብርቄ? አዎ። እሺ፣ እስቲ ተናገር። ስለሷ ተናገር። ህፃናቶቹን ከየት አምጥታችሁ? እሷ ናት። እሷ ጋር ወስዳችሁ እንደምትሰጧት ተነግሮኛል። ያውሻ ነግሮኛል። አዎ። ህፃናቶቹን ከየት ነው የምታመጧቸው? ከተለያዩ ሀገራቶች አልክ። አዎ። ከዛ ውጭስ ከየት ነው የምታመጧቸው? በቃ ከገጠርም ሆነ ከክፍለ ሀገርም ሆነ ከአዲስ አበባም። እሺ። በቃ ከከተማም ሆነን እያዝን እናመጣለን። በምን አይነት መንገድ ነው የምታመጧቸው? በቃ በሆነ ነገር እናታልላቸዋለን። እኛ እኮ አሁን ይሄ የሆነ ነገር ነው ግራ ይገባል። ማታለያችሁን ልጆቹን በምን አታላችሁ? መንገድ ላይ ውድቁትን አቅም የሌላቸውን እናት አባት የሚያግዛቸውን ምናምን እኛ እናግዛቸዋለን ብለን እናመጣቸዋለን። ከዛ ለቦስ እናስረክባለን። እሺ ያውሻ ግን አንድ ነገር ብሎኝ ነበር። አንተ ግን አልተናገርከውም። ትምህርት ቤት ሄደን ከትምህርት ቤት እንወስዳለን። አዎ እንወስዳለን። የፈጣን ህፃናቶችን እንወስዳለን እያለ ነበር። አዎ እንወስዳለን። ለምን እሱን መደበቅ ፈለክ አንተ? መልስልኛ። እናገራለሁ። በቃ ታዲያ ተናገር። አይሆን ምንም እንድታስቀራ አንፈልግም እኮ አሁን አውቃችሁታል እኮ በቃ ይሄው ምንድነው? ምን የፈለጋችሁት? ካንተ አንደበት መስማት እንፈልጋለን። ሌሎች እሱ የማያውቃቸው ነገሮች አንተ ለቦስ ቅርብ ነኝ ስለምትል ደግሞ ኤቭሪቲንግ ካንተ መስማት እንፈልጋለን። ቦስ እኔ አባቴ ነው። አባቴ ነው? አዎ። የምን አባቴ ነው? ቦስ በልጅነቴ ነው መንገድ ላይ ወድቆ ያነሳኝ እና ለእሱ እንድሰራ አደረገኝ። ከዛ እንደዚህ አይነት ስራ እንድሰራ አደረገኝ። ከዛ ከትምህርት ቤት እያመጣን ልጆች ለሱ ማስረከብ ጀመር። ከገጠር ከክፍለ ሀገር በቃ በየቦታው እየሄድን ልጆች እናመጣለን። ከዛ ለሱ ነው የምናስረክበው። ከዛ ኩላሊቶቹን የውስጥ አካላቱን እያወጣን እንሸጠዋለን። ለኛ ትልቅ ገቢ ይከፈለናል። አሁንም ትልቅ ነገር ይጠብቀኛል ብሎ እየጠበቅኩት ነው። ኦኬ፣ ለአንተ ነው ትልቅ ነገር ይጠብቃል የሚል? አዎ። ቦስ ጋር ከማምጣትህ በፊት አንተ ቤት እንደምታስቀምጣቸው ሰምተናል። አዎ። በምሽት እንደምታስገባቸው ሰምተናል። አዎ። ጥቁሩ መኪና የሚነዳው ማን ነው? አለ ሹፌር አለ። ማን ነው ስሙ ሹፌሩ? አላውቀውም ስሙ። አላውቀውም። እንዴት አባ ነው የማታውቀው? አንተ አይደለ እንዴ ስምሪት የምትሰጠው? እኔ የቦስ ሹፌር ነው እሱ። የቦስ ሹፌር ነው? አዎ። ብዙም አላገባባም። አላውቀውም። እንዴት ነው የማታውቀው? አባዬ ከሱ ጋር ያሳደገኝ ነው እያልክ ያለውን ሰው የሱን ሹፌር እንዴት አታውቅም? አብራችሁ ስንት ስራ የሰራችሁ ሰዎች፣ ስንት ልጆችን ያገታችሁ ሰዎች። እንደዚህ አይነት ስራ እሱ ብዙም ሰርቶ አያውቅም፣ ግን ሹፌር ነው። ግን እንደዚህ አይነት ስራ እንደምንሰራ ያውቃል። ግን እኔ ከሱ ጋር አልግባባም። እንዴት ነው የማትግባባው? የቦስ ልጅ ነኝ ካልክ እሱን ያሳደገኝ ካልክ አስቻለው ስለአንተ በጣም ብዙ ነገር ነው ያወራው። ስለዚህ ያ ሁሉ ነገር ያወራልን ነገር አንተ ስምሪት የምትሰጥ የእሱ ልጅ እንደሆንኩ እየተናገረ አንተ እንዴት አባት ብትሆን ነው ይህንን የሚያገትን ጥቁሩን መኪና የሚነዳው ግለሰብ ስም አላውቅም ብለህ ስትናገር የሚያጅል ነው ምን መስልህ? ወይስ ምንድን ነው? እንደ ምን እንደማያውቅ ሰው የምትናገረው?
ግን ያላቀውም በቃ ምንም ማናቅ ነው የምንመስለው። ተናገር፣ ይኸውልህ አንገትህን ነው የሚሰብርልህ። ያላቀውም ተናገር እያልኩ ነው። ታውቀዋለህ። እንዴት አታውቀውም? አብሮክ የሚበላን ሰው አብሮክ የሚሰራን ሰው እንዴት ነው? ተናገር። በቃ አለማየሁ ይባላል። አለማየሁ ተናገር። እንደዚህ እኮ ካልተመታ ብዙ ነገር የሚያወጣ አይመስልም። ይርገጥ ምንድን ነው የፈለጋችሁ? ተናገርኩ በቃ። ወይስ ልተወው? ይርገጥ እናገራለሁ አልኩ እኮ በቃ። ምንም ብታለፈልግ ጥርስህን ብትነክስ ምንም የምታመጣው ነገር የለም። ሰምተኸኝ ነው ቦሰን እሱን ማደርገው ነው እኔ ነው። ሰምተኛ ቀላል ሰው እንዳይመስልክ። ቀላል ሰው አይደለም፣ ከባድ ሰው ነው። እሺ ሌላ ምንድን ነው የፈለጋችሁት? ስለዚህ አንዳንዱ ስለምትሰሩ ስራ ተናገር ነው። ልጆቹን ቤት አስገብተህ ምንድን ነው የምታደርጋቸው? ይጮሃሉ፣ ያለቅሳሉ። ምንድን ነው የምታደርጋቸው? ምግብ አንሰጣቸው። ሌሊት ነው የምናስገባቸው ልጆች። ምግብ በማጠፋቸው ነው የሚያለቅሱት። አፍርቧቸው ነው ማለት። ምንም ማያውቁ ህጻናትን ማስራብ ምን አይነት የእውር አስተሳሰብ! ልብክን የታወረው አይነት ነው አንተ የታወረው። ይሄ ልብ ምንድን ነው? ይሄ ልብ ምንድን ነው የደነደነው? ገንዘብ አደንዝዞታል። ደንዝዟል። ገንዘቡን ሲያይ እኮ አይኑ ጋር ነው። ምንድን ነው እዛ ሻንጣ ውስጥ ደግሞ ያለው? አላሳያችሁም እያልከኝ ነበር። አላውቅም። ሄደው ተፈለ ሄደው ተውሻ እንጣት ሻንጣው ምንድን ነው እዚህ ውስጥ ያለው? ቤት ይዘህ ጠብቁልኛል ብለህ እዚህ ውስጥ የደበቀው ምንድን ነው? ምንድን ነው ያለው? አትንበራገጥ። ይሄ አጉል መፈራገጥ ለመላላጥ አጠልቅልሃለሁ። አለቀቀም። አሁን አልበረደለትም። ምንድን ነው ያለው እዚህ ውስጥ? ምንድን ነው ካሜራ? ያለቀው ፓተሩን አለቀው። ጭራሽ ካሜራ እዚህ ውስጥ ሚስጥር አለ ማለት ነው። እያንዳንዱን ከፍተን እዚህ ውስጥ ያለውን ጉድ እያንዳንዱን እናየዋለን። ደግሞ በጣም ምርጥ ካሜራ። እዚህ ውስጥ ምንድን ነው ያለው? እዚህ ውስጥ ምንድን ነው ያለው? መልስልኝ። በቃ ህፃናቶቹ ምናምን ያለው ህፃናቶቹ ምን ሲደረጉ? ሲታረዱ ምናምን እንዴት ነው እንደዚህ ጨክናችሁ እያየኸው ነው? ይሄ ለማየትም ይሰጠናል። ማድረጋቸውን እኮ ያድርጉ። ለምንድን ነው የሚቀርጹት? እሺ ምንድነው ሆዱን የምትቀዱት? መውጣት እንዲመቸን። ይሄንን ዶክተር አየው፣ ጭራሽ ፊታቸው ይታያል እንዳለ ዶክተሩ። ከየት ነው የምታመጣቸው እነዚህን ዶክተሮች ግን? በስመ አብ ወልድ። ኧረ ለማየት የሚሰቀጥጥ። ይሄ ነው ቦሳችሁ? ይሄ ነው ወይ? ይሄ ሱፍ የለበሰው ነው? ምን አይነት አረመኔ ፍጥረት ናቸው? ይሄ ቪዲዮ ላይ ብናወጣ አሁን እንትን ነው፣ ከባድ ነው። አርፈው ቁጭ በል እያልኩ ነው። እንግዲህ እያንዳንዱ ፋይል እዚህ ካሜራ ላይ አለ። እንግዲህ ደግሞ ህጻናቱ ብቻ ነው
ትላልቅ ሰዎችም ማለት ነው። እሺ ምንድናቸው እነዚህ ሴቶች? ምንድናቸው እነዚህ ሴቶች? እንግዲህ ከሱ እውቀት በላይ የሆኑ ነገሮች ነው እያየን ያለ ነው እዚህ ካሜራ ውስጥ። እስቲ አሁን ስለዚህ ፋይል እያንዳንዱ ነገር ትናገራለህ። እየሰማኸኝ ነው? ስለዚህ ፋይል፣ ስለዚህ ካሜራ ያው እንደምትመለከቱት እዚህ ካሜራ ውስጥ ያለው ጉድ የማያልቅ ጉድ ስለሆነ እያንዳንዱ ፋይል ከፍተን እያንዳንዱ ያሉበት እየገባን ዶክተሮቹን ለቅመን የምንይዝ ይሆናል። በመጀመሪያ ደረጃ ግን እዚህ ፋይል ላይ ያሉትን ሰዎች ለቅመህ ታሳየናለህ። እነዚህ ህጻናቶችን የሚያረዳቸዋቸውን ህጻናቶች ሆዳቸውን ቀዳችሁ የት እንደምትጥሏቸው አሁን ትናገራለህ። እየሰማኸኝ ነው? እየሰማኸኝ ነው? አዎ። ያዝ የለም ውሻ ጭራሽ ለዛ ነው የተንፈራገጥኩ የነበረው። ይሄ ሁሉ ጉድ እንዳናየው እንዳናይ ነው ወይ? መቼ እንደዚህ ያደረጋችሁት? መቼ ነው እንደዚህ ያደረጋችሁት? በቃ የስንት ዓመት ሰው መሰጠር አቁሙት እንዴ? ለምን እንደምትቀርጻችሁ ታዲያ? እኔ አላውቅም። ቦስ ነው የሚፈልገው። ቦስ ነው የሚፈልገው። ጭራሽ ቀርጻችሁ ምን ልታረጉት? እኔ አላውቅም። እሱ አላውቅም። ጀብዳችሁ እንድትለቁት ነው? እኔ እንጃ። አዎ እኛ ልጆቹን አምጥታባን ልጆቹን እናስረክባለን። እሺ ከዛ በቃ ለሊት ነው የምናስገባው ልጆቹን ለሊት። አዎ ከዛ እኛ የምንፈልገውን እናወጣለን። ከዛ እንጥላቸዋለን ወደ ጉድጓድ። ኦኬ ወደ ጉድጓድ ትጥላላችሁ? አዎ ከዛ ደግሞ ሌላ እንጨምራለን። ቆይ ምናችሁን የታወረው? የእናንተን ላውጣለህ ነው? እናንተ ያንተን ላውጣለህ? ሞትን መቅመስ አለበት። የሞትን ሽታ ያንተ ልብና ያንተ ኩላሊት ያንተ አይን እንደነሱ ወደ ቢተረሰለ እኔ ምን ላድርግ? እኔ ምን ላድርግ? እንዴ ያንተ ሲሆን ይነዝራል አይደል? እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም ማለት ነው ማለት በቃ እኔ በገንዘብ ተገዝቼ ነው። በገንዘብ? ገንዘብ ነው የሚገዛህ አንተን? አውሬ መልስልኝ። በቃ እኔ ምንም የማውቀው ነገር የለም። ቦስ አንጠባራለሁ አመጣለሁ። ምንም የምታውቀው ነገር የለም? አዎ በቃ እኔ ልጆችን አመጣለሁ፣ ለሱ አስረክባለሁ፣ የምንፈልገውን ነገር እናደርጋለን፣ እንጥላለን። እሺ ዶክተሮች እስኪ የት ነው የመጡት? አሁን እነዚህ ይሄን የሚያክሉ ዶክተሮች ቦስ ነው የሚያመጣቸው። እነሱ ቦስ? አዎ እሱን ብታዩ ይሻላል። ይመጣል። አሁንስ ይመጣል? አዎ ምንም የማውቀው ነገር የለም። በቃ ይሄን እስካሁን ተናገር። አሁን ይሄ ቪዲዮ ያየነው ቦታ የት ነው? እዛ ቤት አለ። ሌላ ቤት አለ። ቤት አለ? አዎ ቤት ውስጥ ነው ሁሉ ነገር የምትሰሩት? አዎ ሙሉ መሳሪያ የተሟላለ እንዴ እንዳለ ማስረጃው አሁንማ እናሳያለን። ይሄ ማስረጃ ቀጥታ ደግሞ ምንም አታፍሩም። ቦስ ስለሚፈልገው ነው ትለኛለህ አንተ። ሲጀመር ቦስ የሚያውቀውን ነገር ያልከውን አንድ በአንድ ታውቃለህ። እኔ የማውቀው ነገር የለም። አንድ በአንድ ታውቃለህ። መልስልኝ። ሰማህ? መልስልኝ። ምንም ማውቀው ነገር የለም አትበል እኮ። እሺ ምንድነው ማወቅ የፈለጋችሁት? ለማን ይሄንን አሁን ያወጣችሁትን ነገር መጣ? በቃ ለተለያዩ ዲያስፖራ እንሸጣለን፣ ለውጭ ሀገር እንሸጣለን። ዲያስፖራ? አዎ ውጭ ሀገር? አዎ። በስንት ብር ነው የምትሸጡት ይሄን? እሱ ዋጋውን አላውቅም። ዋጋውን አላውቅም እኔ። እሺ አንድ ህፃን በወሰዳችሁ ቁጥር ስንት ይሰጣችኋል ቦስ? በቃ እስከ 500 ሺህ ብር። እስከ 500 ሺህ ብር ይሰጣል? አዎ አዎ። ታዲያ አንተ ለ500 ሺህ ብር ብለህ አንድ ህፃን ልጅን እንደዚህ ሴቶችን እንደዚህ ማሳረድ ሆድ ማስቀደድ ትልቅ ነገር ነው? ምን አይነት ስብዕና ቢኖርህ ነው? ከጎዳና አንስቶ አውሬ አድርጎ አሳድጎ የስም ቆሻሻ ስራ እንድትሰራ ነው እንደዚህ? ምን ይዘጋህን? መልስልኝ። በቃ ግዴታዬ ስለሆነ ነው። ምንድነው ግዴታ? በቃ እሱ እዚህ ደረጃ ያደረሰኝ እሱ ስለሆነ እንደዚህ አይነት ስራ እንድሰራለን። በቃ እኔ ከምሰቃይ ይሻለኛል ብዬ እንደዚህ አይነት ስራ። ምንድነው የምትሰቃየው? በቃ እኔ የተመጣው ምንድነው የምትሰቃየው? መልስ። ጎዳና ነበር የማረው። እሺ ጎዳና አይደል? ታዲያ ጎዳና የሚያደርሰው ጎዳና ያደገ ሰው እንዴት እንደዚህ ህፃን ልጅ ላይ እንደዚህ ጨክናል? አንተ ላይ ቢደረግ ደስ ይላል? በቃ እናት አባቴን አላውቅም። እናት አባቴን አላውቃቸው። እናት አባቴን ካላወቅ ታዲያ የሰውን ሆድ የህፃናቶችን ሆድ እንደዚህ ማስቀደድ አለብህ? በቃ አዎ አዎ። አሁን ያልከው እንዴ? እሺ አይደለም። በቃ አይደለም። አሁን ያልከው
እና የምበላው ሲጠፋብኝ ምን ላድርግ? የምበላው ሲጠፋብኝ ምን ላድርግ? በላሻለና የምበላው ሲጠፋብኝ ለምን በላሻለና እና ምን ላድርግ? እንጀራ ተስተርበኝ ምን ላድርግ ታዲያ? ወይኔ ምን ላድርግ ታዲያ? ምን ላድርግ ታዲያ? ኧረ ምን ላድርግ ታዲያ? ልቀቀኝ። ተነስ